ምን እንደነካኝ አላውቅም። አዎ ስንከራወስልህ አልኩ ከጊዮርጊስ ቤተክርስቲያን በእግሬ ልሂድ እንደ ድመት በባስ ልሂድ አላውቅም። ከአራዳ ጊዮርጊስ ወደ መስቀል አደባባይ ማለት ነው ሲሄድልህ መጽሐፍ ቅዱስ ይዘው ሴቱም ነጩም ግማሹ ነጠላ የለበሰ ግማሹ ሱፍ የለበሰ ግማሹ ልብሳቸውን ይሄ ኖርማል ልብሳቸውን አጣጥበው ምናምን ነገር የሚገቡ አሉ። ከዛ በፊት ደግሞ ሁሌ ተናግሬያለሁ። ከዛ በፊት ኦርቶዶክስ ቤተክርስቲያን ውስጥ ቁጭ ብዬ ቤንቴ የሚባል አለ። ቤት ዘግተው ዝሙት ይሰራሉ። ሴቱና መብራት ካጠፉ በኋላ ከዛ በኋላ እንትን ይላሉ። በዛ ወጥተው በዚህ ገብቶ ብለው ሲሉ ሰምቻለሁ እና እንዴት እንዳገጣጠመኝ አላቅልህም። ኤግዚቢሽን ማዕከል ሄድኩ። መስቀል አደባባይ እቺ አብይ ጠቅላይ ሚኒስትር አብይ ሰራ ደረጃው አልቻለ እዛ ጋር ሄጄ ልቀመጥ ማለት ነው። ወርታችን እንዲ ከተማውን ልመለከትልህ ያለ ምንም ቀጠሮ ነው ሄድኩት እና እዛ የሆነ ወደ ኤግዚቢሽን ማዕከል ወደ ትልቁ አዳራሽ ይገቡልሃል እና ጠረጠርኩ እነዛ ጉደኞች ሳይሆኑ አይቀሩ ምናምን ነገር ምክንያቱም መጽሐፍ ቅዱስ ይዘዋል። የኛ ሰዎች አይነት አይደሉም። የኛ ሰዎች ጋቢ ለብሰው ነጠላ ለብሰው ነው የሚሄዱት። የኛ ሰዎች መጽሐፍ ቅዱስ አይዝም። የኛ ሰዎች ማለት ነው ያኔ በቃ ሙልሙል ያልኩ ኦርቶዶክሳዊ እና መጽሐፍ ቅዱስ በእኛ እጅ ላይ አይያዝም ወደ ቤተክርስቲያን ሲኬድ በኦርቶዶክስ አሁንም ያኔም ድሮም ለወደፊትም አይኖርም። እኛ ቤተክርስቲያን ስንሄድ ኦርቶዶክስ ቤተክርስቲያን ስንሄድ እንዲህ አይነት ነገር ነው ይዘን የምንሄደው እና እነዚህ ደግሞ የሚሄዱ ሁለት የሚገቡት ሰዎች ይሄንን አይደለም ይዘው እየገቡ ያሉት ምንድነው የያዙት? ይሄን ጥቁር መጽሐፍ እንደዚህ መጽሐፍ ቅዱስ ነው ያስታውቅባቸው እና ይገቡልሃል ማለት ነው። ተከታትዬ እኔም ገባሁ። ግን ትውልድ መስማት አለበት ወንድሞችና እህቶች። ይሄን ዝም ብለን ስም ለማጥፋት ሆን ብለን የሰው ሃይማኖት ለማጠልሸት ብለን አይደለም የምንናገረው። ሪያሊቲ የተጻፈ በድርጊትም የሚያደርጉት እነሱም ሁሉ ጭምር እንኳን አንዳንድ የሚናገሩት ምን አገባችሁ ብናመልክ ብለው የሚሉን ነው። እና ይሄን ነገር ማደባበስ ሳይሆን ወይ መቃወም ነው ያለባቸው በፊት ለፊት ወይ ደግሞ አይ ልክ ናችሁ እኛ ዝም ብለን እናንተ ፊት ስንመጣ ላፋችን ያህል ያው ምልህ ክርስቲያን ተብለን ተጠርተን ፍጡራንን ያመልካሉ ብላችሁ ስትሉን ዝም ላለ ማለት መልስ ለመስጠት ብለን እንጂ ሚዩት አድርገው እንደሚየ ከገባ ሚዩት አድርገው እና መልስ ለመስጠት ያህል ዝም ብለን አየር ለመያዝ ብለን እናንተን ለማደናገር እዚህም ደግሞ የሚሰማውስ ለኦርቶዶክሳውያን ፍጡራን ያመልካሉ እንዴ ብለው እንዳይሉን እና ለሱ የሚሆን ሽፋን ለመስጠት ወይ ከለላ ለመስጠት ወይ ነገሩን አድበስብሰን ሐሳብ አርስት ልናስቀይራችሁ ነው እንጂ ምንናገረው እውነቱን ንገረን ብለህ ካልክ ትልቋ በእኛ ቤተክርስቲያን ትልቋ ማርያም እንደሆነች ጳጳሳቶቻችን ሁሉ ጭምር ይናገራሉ። መጻሕፍቶቻችን ሁሉ ጭምር ይናገራሉ። እኛም ማናቀውም በጣም ብዙ መጻሕፍቶች እየጎተታችሁብን አወጣችሁብን። የእናንተ ትልቁ ችግሩ መጽሐፍ ቅዱስን ብቻ አንብቡ ስንላችሁ አታነቡ። የኛን መጽሐፍ ዘልቃችሁ እኛ ማናየውን የኛን ጓዳ ውስጥ ገብታችሁ ታውቃለህ። ጴንጤና ተሐድሶ ነው የኦርቶዶክስን ጓዳ በርብሮ እንዲህ አራክፎ እነሱ ቁጭ ባሉበት እነሱ በተቀመጡበት እነሱ ባሉበት በርብሮ መጽሐፍቶቻቸውን ፈትሾ ያገኘው እና ልክ ፍተሻ ላይ ማለት ነው። አንድ ሰው ተይዞ ፍተሻ ሲደረግበት ማርያም አታማልድም ማርያም ታማልድም ነበር። አሁን እኛ እሱን ተው ነው እኮ ብራዘር አታማልድም ታማልዳለች። እሱ ነፈሰበት ራሱ ሰባኪያኑ ሙሉ በቃ ገልጬ የማሳየው አጠይቁኝ ጥቅስ ይሄን አይመኑኝ የልቤ ሲደርሱ ብለው ጧፍ ሸጡ ከሀገር ወጡ ብላ እንዳልቻ አንዷት ወጣዋል። በቃ ምክንያት ያመጡታል። ምረታብም አልሆነለትም፣ ዘበንም አልሆነለትም። ማርያም ታማልዳለች ብለው ሲሏችሁ አታማልድም ብሎ የሚለው የመጽሐፍ ቅዱስ ክፍል አሳዩን ብላችሁ ጠይቋቸው። እናንተ ታማልዳለች ብሎ የሚለውን ክፍል ከመጽሐፍ ቅዱስ ጠቅሳችሁ ከማሳየታችሁ ይልቅ እነሱን አታማልድም ብሎ የሚለውን የመጽሐፍ ቅዱስ ክፍል ጥቀሱ አምጡ ጠቅሳችሁ ብላችሁ እኛ ላይ የተወረወረውን ድንጋይ እነሱ ላይ ወርውሩ አለ። አንተ ታማልዳለች ብለህ ያልከው ሰውዬ በመጀመሪያው አንተ መረጃውን ማምጣት አለበት። እኔ ማርያም ታማልዳለች ብያለሁ አልኩ። ለምን አታማልድም ብሎ የሚል አሳየኝ ብለህ የምትለው መጽሐፍ ቅዱስ ላይ አልተጻፈ። እንኳን እኔ አታማልድም ብሎ የሚለው አለ አንተ ታማልዳለች ብለህ የምትለው መጽሐፍ ቅዱስ ላይ አልተጻፈ። መቼም ይሄ ዘመን ለኦርቶዶክሳውያን ጥቁር ደመና ያጠላባቸው ዘመን ነው። ለብዙ ሺህ ዓመታት ዘግተው ከርችመው ቆልፈው ትውልዱን መጽሐፍ ቅዱስ እንዳያነብ የሆነ የደብተራዎች ንግግር ብቻ ቃልዮት ያሰማልን ቡራኪው ይድረሰን አባታችን በእድሜ በጤና ይጠብቅልን ብሎ ቅዳሴ ጸበል ከመጠጣት ዝክር ጠላ ከመጠጣት ክብረ በዓል ተብሎ ሲባል ታቦት አነገስኩ አወጣው አገባው ብሎ ከማለት ውጪ
ሌላ ምንም ነገር አያውቅም። ይሄ ኦርቶዶክስ ክርስቲያን ህዝባችን አሁን ዘመን መጣ። ምን አይነት መጽሐፍ ቅዱሱን አንሳ ብራዘር፣ ብሉይና አዲስ ኪዳን አንሳ። ራሷ ኦርቶዶክስ ነች ተርጉማ ምድሪቱ ላይ በአማርኛ ያደረገችው፣ ግን አንሳው። ተረጎመች ማለት መጽሐፉን ተረጎመች ማለት መጽሐፉ ህዝቡዋ መጽሐፍ ቅዱስ ያውቃል ማለት አይደለም። አንሳና አንብብ። ጴንጤ ቤቱን ዘግቶ ትናንትና መጥቶ ብለህ እንደምትለው ትናንትና መጥቶ ቤቱን ዘግቶ ከርችሞ መጽሐፍ ቅዱስ አንብቦ አጥንቶ ሲያጣድፍ ላበላብ ሲያደርግ የማርያምን አማላጅነት አንድም ቦታ ፈልገህ ስታጣው መጽሐፍ ቅዱስ ላይ ምንም አታፍርም፣ ምንም አትሸማቀቅም። በቃ ባይኖርም እኛ እንላታለን ብለህ ትላለህ። ሐዋርያቱ ያላለውት እንዴት ትላለህ አንተ? ማን ነው በል ያለህ? ሐዋርያቱ ያለ ጳውሎስ ያላላትን ዮሐንስ ያላላትን ወደ ቤት ወሰዳት የተባለ ሐዋርያ ካላላት አንተ ማን ቤት ነው የምትለው? እናንተ እነማን ቤት ናችሁ የምትሉት? እኛስ የማን ቤት ነን የምንለው? ሐዋርያቱ የጻፉትን ላይ ከሌለ በቃ የለም ማለት ነው፣ የለም ማለት ነው ወንድሞች። ስለዚህ እንላታለን ብለናታል፣ እኛ እንላታለን። መጽሐፍ ቅዱስ ላይ ተጻፈ የለም ግን እኛ ግን እንላታለን ብለው የሚለው ነገር ሩቅ መንገድ አያስኬድም። ብፁዕ አቡነ ማርቆስ እንደተናገሩት ማለት ነው ቅዳሴና ማህሌት ቆመን ይሄን ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከርም ትመስላችኋለች ብለው ሊቃውንት ጉባኤ ላይ ሊቃውንት ጉባኤ ስብሰባ ላይ ዝክረ ኒቅያ ማህሌትና ቅዳሴ እየቀደሰን ይሄንን ህዝብ የምናከርመው ይመስላችኋል ወይ? ድቅድቅ ጨለማ ውስጥ ነው ያለነው፣ ተኝተናል። ሊቃውንቱ እባካችሁ ንቁ፣ ህዝባችን እየጠፋ ነው። በማህሌትና በቅዳሴ የምታቆየው ትውልድ የለም። አታፍሩም? እኔ ኦርቶዶክስ ጌታ ያንቃችሁ። 40 ሚሊዮን ጴንጤ ከውስጣችሁ ሲወጣ 40 ሚሊዮን ምን እያረክም ምን እያረጋችሁ ነው ወንድሞቼ ናቶች? የቱ ጋር ነው የምትነቁት? ወይ ሆብላችሁ ቤተክርስቲያኒቱ መጽሐፍቶቿን እንድታርም አምልኮተ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 100% አይደለም 1000% ነው ያለው። በጽሁፍ በመጽሐፎቻችሁ በድርጊቶቻችሁ እናሳያችኋለን። እናንተ ባፋችሁ መጣችሁ አይ ማለት ኤርሚያስ እኛ እኮ ባለቤቱ አለን ብለህ ብትል እኔም እኮ አንዱ ባለቤት ነበርኩ። እዚህ የተሰበሰበ ህዝብ በሙሉ እኮ አንዱ ባለቤት ነበር። ቤዛነች አላችሁ፣ መጽሐፍ ቅዱስ መረጃ አምጡ። የለም የራሳችሁ ጳጳሶች የተነሱ እሰይ። ብፁዕ አቡነ በርናባስ ደግሞ ደገሙት። አሁን አንዱን ቦምብ አፈነዱል ማለት ነው። የለም ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ቤተ ክርስቲያን ተሳስታለች አሉ የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ እና ብፁዕ አቡነ ገብርኤል። ሌሎቹም ይወጡልሃል ገና፣ ሌሎቹም ይወጡልሃል ገና፣ ሌሎቹም ይወጣልሃል። ምክንያቱስ መጽሐፉ ላይ የተጻፈ እውነት ኦርቶዶክስ አዳፍኖት፣ ጴንጤ አዳፍኖት፣ ካቶሊክ አዳፍኖት አይቀርም። ለአይሁድም አልተቻለው፣ ለጲላጦስም አልተቻለውም፣ ብራዘር ለሄሮድስም አልተቻለው፣ ለቄሳርም አልተቻለው። ለሮም ቄሳሮች እነ ጳውሎስን አርደው ቢገድል፣ እነ ጴጥሮስን ዘቅዝቆ ቢገድል፣ ዮሐንስን በዘይት ጠብሶት ገደለ ቢባል፣ ቶማስን በመጋዝ ሰነጠቀ ተብሎ ይባል፣ ታላቁ የሮም ኢምፓየር የኢየሱስ ክርስቶስን የመዳንን ወንጌል አዳፍኖት አያስቀረውም። እነዛ መንግስታት አለፉ። እነዛም ከዋክብት እንደ ከዋክብት የደመቁ ሐዋርያት ነፍሳቸውን እስከ ሞት ድረስ አልወደዱ፣ ተሰዉ፣ አለፉ ስለ ክርስቶስ ኢየሱስ። እናስ እኛም በዘመናችን እንደግመዋለና በዚህ ዘማዊና ጠማማ ትውልድ መካከል አምልኮተ እግዚአብሔር እንጂ አምልኮተ ማርያም፣ አምልኮተ መላእክት ሊኖር አይገባም። ለምን አይገባቸውምና? መላእክት አምልኮ አይገባቸውም፣ ማርያምም አይገባትም። የተገባውና የሚገባው በዘላለም ተራሮች ላይ ሆኖ በድንቅ የሚያበራ በኪሩቤል ላይ የሚቀመጥ የሰራዊት ጌታ ቅዱስ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ብቻ ነው። መንግስት የሥላሴ ነው። ኃይል የሥላሴ ነው። ማዳን የሥላሴ ነው። ይፋረደኝ አልኩ ጌታዬ። ማንንም የተግበሰበሰ የአረብ ሽማግሌና አሮጊት አምጥቶ እሷም ታድናለች፣ እነሱም ያድናሉ፣ እሷም ቤዛ ናት፣ እሱም ቤዛ ነው፣ እንትን ቤዛ። አንድ መረጃ የለም። አንድ ምድሬን ሳስባት የጽድቅ ፀሐይ ምድሪቱ ላይ አሁን እየፈነጠቀ ነው። አሁን ከኛ አልፎ ከሰንበት ትምህርት ቤት አልፎ ከምእመን አልፎ ጳጳሳቱ ጋር ገብቷል። ብራዘር ሊቃውንቱ ጉባኤ ጋር ገብቷል። ጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ ነው ያለነው እኮ ብሎ ሲሉ የሊቃውንት ጉባኤ ሊቃውንት እኮ ናቸው ያጨበጨቡት በከፍተኛ። ልክ ነው ብፁዕ አቡነ ማርቆስ ልክ ነው ተባኮት። እኛ የሚናገራተን ነበር እኮ ነው፣ ምእመኑ እንደሚለው አይደለም። ልክ ነው። ድቅድቅ ጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ። ኦርቶዶክስ በራሷ የስብከተ ወንጌል ኃላፊ በብፁዕ አቡነ ማርቆስ
እዚህ ቀኝና ግራውን የማያውቅ ጎረምሳ መጥቶ ኑ በብርሃኑ ተመላለሱ ይለናል ቲክቶክ ላይ። ከኛ ጋር እንትን ምንድነው እልህ የተጋባ ይመስል መቼ በብርሃን ላይ ቆምክና? በመጀመሪያ የብርሃኑ ወንጌል መቼ ልብህን ነካውና? ልብህ እኮ በድቅድቅ ጨለማ ውስጥ ነው ያለው። የልጁ የክርስቶስ የክብሩ ወንጌል ብርሃን አልበራልህ። የእግዚአብሔር አብ ልጅ የቅድስት ድንግል ማርያም ልጅ ስሙ ኢየሱስ ሲጠራ ያናድዳል፣ ያቆስቆጣል፣ አረፋ ያስደፍቃል። ውስጤን አቃጠሉት፣ አንጀቴ የተቃጠለ ብለህ ትላለህ። እርር ድብን በይ መድኃኒ ዓለም ክርስቶስ ኢየሱስ ያድናል፣ ያድናል። ከሱ በቀር ሌላ አዳኝ የለም ከፍጡራን ማለት ነው። ከአባቱ ከእግዚአብሔር አብና ከባህሩ ሕይወቱ ከመንፈስ ቅዱስ ጋራ ማዳን የእግዚአብሔር ነው። ስግደት አምልኮ ለእግዚአብሔር። ስለዚህ አምልኮተ እግዚአብሔር አንደበታቸው እንደሚለው አይደለም፣ በአንደበታቸው እንደሚሉት አይደለም። እነሱ በአንደበታቸው እኛ እናመልክም ይለዋል፣ በድርጊት ግን እጅ ከፍንጅ። በመጽሐፍቶቻቸውስ ይኸው የትኛው መጽሐፍት ነው? የትኛው መጽሐፍት ነው? ሞቸናቶች መጽሐፍቶች በሙሉ ማርያምን እንደሚያመልኩ ነው የሚናገረው። መስቀሉን ያመልካሉ፣ መስቀሉን ያመልካሉ፣ ማርያምን ያመልካሉ። ከማኩ ከሥላሴ እኩል፣ ከአብና ከወልድ ከመንፈስ ቅዱስ እኩል። እንዴት ያሳዝናል! እነዚህ መጽሐፍቶች ህዝቡ እንዳያነባቸው ለምንድን ነው የተደረገው ብላችሁ ብትሉ አንዱ ነገር ልንገራችሁ። በዘመናት መካከል ለምንድን ነው ያላነበቧቸው? የኦርቶዶክስ ተዋሕዶን ወገን ለምንድን ነው ያላነበቧቸው ብላችሁ ብትሉ እህል ተበልተው አይነበቡም ተብለው ተከብረው ነው የኖሩት መጽሐፍቶቹ። ለጸሎት ካልሆነ በስተቀር አታነባቸው። ጠዋት ተነስተ እህል ሳትቀምስ ውሃ ሳትጠጣ ነው የምታነበው። ስለዚህ የዕለቱን ቶሎ ታደርሳለህ እንጂ ጨጓራ እየተፈጨ ስራም ለመሄድ ቡና ቀመስ ተብለህ ትባላለህ። ቁርስ ይዘጋጃል፣ ተዘጋጅቷል ቁርስ ምናምን ነገር ተብሎ ይባላል። በቃ ያችን የዕለቷን ሳሊ ለነ ቅድስት በቃ አለቀ። ውስጡ ምን እንደሚል ይኸው እኔው ራሴ እንኳን እንደናንተ ሳነበንብ የነበርኩት የሰኞ ውዳሴ ማርያም ላይ ጌታችን ኢየሱስ ክርስቶስ የቀደመ መርገማችንን አነሳልን ይላል። ወሰጠጠ መጽሐፈ ዕዳሆሙ ብሎ ማለት እርግማኑ በክርስቶስ በጌታችን ተነሳልን ይላል። የሐሙስ ውዳሴ ማርያም ላይ ማርያም ነች ያነሳችልን ይላል። የቤዛነት እኩል ማለት ነው። ማርያምን ከእግዚአብሔር ጋር ጫማ አለካክተዋት እኩል አድርገዋት። እሱም ያቀደመው የአዳም መርገም ያነሳል፣ እሷም የቀደመው የአዳም መርገም አንስታለች። የሰኞና የሐሙስ ውዳሴ ማርያም የት ልደብቅላችሁ? የት ልሸሽግላችሁ? እናንተ ተደበቁ፣ እናንተ እፈሩ። ንስሐ መግባት ካለባችሁ ግቡ። ተነጋገር ከቤተሰብ ጋር። የሐሙስ ውዳሴ ማርያም ላይ ማርያም መርገሙን አነሳችልን ይላል። የሰኞ ውዳሴ ማርያም ላይ ጌታን ያነሳልን ይላል። መጽሐፍ ቅዱስ ላይ ጌታን የተሰቀለልን ብሎ ቤዛ የሆነልን ጌታችን ነው ይለናል። የአባ ጊዮርጊስ ዘጋስጫ ድርሰት ደግሞ የለም እመቤታችን ቤዛ የሆነችልን ይላል። መጽሐፍ ቅዱስ ለሰው ልጆች በደልና ኃጢአት ኢየሱስ ክርስቶስ ሞተ ይላል። ነገረ ማርያም ደግሞ ለ9999 ነፍሳት በኃጢአታቸው ሙችላቸው፣ ካልሞትሽላቸው ገሃነመ እሳት ወርደው ይቀራሉ ብሎ አላት ይላል። የቱ ነው እናንተ ጋር እግዚአብሔር ባሪያና ጌታ አምላክና ተመላኪ ተለይቶበታል? እንደ ቤቱ ላይ ባሪያና ጌታው ለይቶበታል? እንደ ኦርቶዶክስ ቤተክርስቲያን በፍጹም ይደልዎሙ ነው ይደልዋት ነው ይገባታል ይሏል። ለምን ቢሉ እስመ ተአረዩ በክብሮሙ ብለው ማለት በክብር ተካክለዋልና። ከማን ጋር የተካከሉት? ከሥላሴ ጋር። እዘቀዝቅልሃለሁ አልኩ ከሥላሴ ጋር ከአብ ከወልድ ከመንፈስ ቅዱስ ጋር ማንንም አልኩ አስተካክላለሁ ብለህ ያን ያስተካከልከውን በእውቀት እዘቀዝቅልሃለሁ። መድኃኔዓለም ክርስቶስ ይፋረደኝ። የሰማይ የምድር ፈጣሪ እግዚአብሔር አብ ወልድ መንፈስ ቅዱስን ከሱ እኩል አስተካክለው ይደሎሙ ብለህ ልትለው የምችል ፍጡር መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት የሉ አሉ ብለህ ካልክ የኔ ተረት ትምህርትን እዘቀዝቅልሃለሁ። አይ መምህር ኤፍሬም ምን እንዳልገባ
ነው ይግቡ ከፈለጉ የአብነት ትምህርት ቤት መምህር አይደሉ ነው ይግቡ ግን አደፍሯትም ተማምላችሁ አይደል እንዴ ከሌሎችም ሊቃውንት ጋር እንዳትገቡ ብላችሁ ያላችሁት መድረፈሪ ሁሉ ተመርታችሁን እንዘቀዝቀዋለን ይሄው አሁን አንድ ማት መጽሐፍ ታዘጋጃለሁ እዚህ ኮፒሊንግና ሼር ታብ አድርጉት የአብነት መምህር ነው እንዳትገቡ ኤርሚያስ ቤት ሊቃውንት ቀለም ወርቁ ሁሉ ጭምር ሳይቀር ፍርሃት ከቧችሁ እዚህ ኑ በብርሃኑ ተመላለሱ ስትሉ ነበሩ ብፁዕነታቸው ግን ተናገሩ ታፈረጡት መጽሐፍቶቻችን ቆሽሻዋል ንጽህና የላቸውም አሉ የንጽህና ብፁዕነታቸው ማለት ነው ብፁዕ አቡነ ማትያስ ንጽህና የላቸውም ቆሽሻዋል አድፈዋል አሉ እና ሰብስቡልን አሉ ሰብስቡልን ገና ከእጃችሁ ላይ እናስጥላችኋለን ስሎት ከትውልድ እጅ ላይ ማለት ነው ከትውልድ እጅ ላይ ከእጃቸው መጽሐፉን እንኳን ባይጠሉት ከልባቸው ውስጥ ግን እነዚህ መጽሐፍቶች የተናቁና የተዋረዱ እንዲሆኑ በእግዚአብሔር ቃል ሚዛን እየመዘንን እናሳያለን የእውነት እናሳያለን ይሄን ለማድረግ እግዚአብሔር እኔ ለዚህ ዓላማ ፈጥሮኛል ለምን ትውልድ ወደ ብሉይና ወደ አዲስ ኪዳን መጽሐፍት እንዲመጣ ማለት ነው መቼ አነሰን የእግዚአብሔር ቃል በቀደሙት በቅዱሳን ነቢያት በቅዱሳት ሐዋርያት የተነገረ የሁላችን ጌታ በሆነው በጌታችን በኢየሱስ ክርስቶስ የተሰበከ ወንጌል መቼ ኖርኑና መቼ አነሰንና መቼ ታዘዝኑና ነው አንዱ መጽሐፍ አልበቃንም ብሏል አይበቃንም እኛ ሶላ ስክሪፕቸር ብቻ ብለን አንልም እና ሌሎች መጽሐፍትን እንቀበላለን ብሎ የተጻፈ ሁሉ አሰስገሰስ ብፁዕነታቸው አፍርጠው ነገሩን እኮ ዝክረ ኒቅያ ተብሎ እስኪሰበሰቡ ድረስ ነው ያደረግናቸው መጽሐፍቶቻችሁ ውስጥ ያለውን ጉድ አንድ መምህር ለብፁዕነታቸው ነግሯቸው አይደለም እኛ ነን ያሳየናችሁ ወንጌላውያኑና ተሐድሶአውያኑ ይሰብሰቡልን አሉ ሰብሰቡም እንደሚሰሩ ባናቅ ብፁዕ አቡነ ማርቆስም እንደዚሁ አሉ ጨለማ ውስጥ ነን ያለነው ድቅድቅ ጨለማ ውስጥ ድቅድቅ ኦርቶዶክስ ድቅድቅ ጨለማ ውስጥ መሆኗ በራሳቸው ጳጳሳት ሲናገር ህዝቤ ነቃትልም መንቃት ነው ያለብህ እኛ ቀራንዮ ኮረብታ ላይ የተሰዋ እግዚአብሔር በግ አለ በግ የበጉን ስጋ በልተን የበጉን ደም ጠጥተን በጉን ክርስቶስን ለብሰን ሀፍረታችን እንዳይታይ የጽድቅ ረሃባችን የጽድቅ ጥማታችን ጠጥተነው የረካነው በልተነው የጠገብነው ለብሰነው የሞቀን የእግዚአብሔር ልጅ የዳዊት ልጅ ከድንግል የተወለደ የማኅፀኗ ፍሬ የዘላለም ቤዛ የዘላለም አዳኛችን የዘላለም ጌታችን ሆነ ለዘላለም ቅዱስ ስሙ የተመሰገነ ይሁን ስለዚህ ይሄንን እናገራለን አምልኮተ እግዚአብሔር አምልኮተ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ይሄን እናሳያለን ተባረኩ ኮፒ ሊንክና ሼሩ በጣም ዛሬ በጣም ትንሽ ነው ወንድሞች እስካሁን 20,000 መግባት ነበርበት 860 ሰው አለ ኮፒ ሊንክና ሼር አድርጉ ተባረኩ በደንብ ሼር ኮፒ ሊንክ ታብ ይደረግ እሺ የሚገባ ሰው ካለ አላየውም እኔ ኮሜንት ብዙ ጊዜ አላይም መግባት የፈለገ ሰው አለ አላየውም ነበር ክብር ለአምላካችን ለእግዚአብሔር ይሁን እሺ በክርስቶስ ሰላም ላንተ ይሁን ሰላም ነው ደህና ነህ እግዚአብሔር ይመስገን እንዴት ነህ እግዚአብሔር ይመስገን አለ ከየት ቤተ እምነት ነው ወንድማችን ኦርቶዶክስ እሺ ያው ከዚህ ቤት መጣ ያውቃለሁ ግን ሰው መስማት ስላለበት ነው የምጠይቀህ እሺ አምልኮተ ማርያም በኦርቶዶክስ የአንደበታችሁን ምስክርነት ሳይሆን የመጽሐፍቶቻችሁን ምስክርና የድርጊታችሁን ንገረን መጽሐፍቶቻችሁ ምን ይላሉ መጽሐፍቶቻችን ለእግዚአብሔር ምስጋናና አምልኮ እንደሚገባና ለቅዱሳኖች ደግሞ ክብር እንደሚገባ ታስተምራለች አምልኮስ እንደሚገባ አያስተምርም አምልኮ ለእግዚአብሔር ብቻ ነው ከእግዚአብሔር ውጪ ማንም ሊመለክም ሊገዛም አይገባም እውነቴን ነው አምልኮ ለማርያም እንደሚገባ መጽሐፍቶቻችሁ አይናገሩም
አሁን ችግሩ ምንድነው? የተጻፈው ነገር በምን አግባብ ተጻፈ የሚለው ነገር ነው እንጂ እናንተ አረዳድና የኦርቶዶክስ አረዳድ ስለሚለይ ብቻ ነው። ምንድነው የኛ አረዳድን? እኛ አማርኛ አንችልም እንዴ? በሱ ሳይሆን በቃ ጀስት ጥላቻ ስለሆነ ብቻ ነው። ለማርያም ያለው ጥላቻ ብቻ ስለሆነ ነው። ጥላቻማ ነፍሳችሁ አምርሮ የሚጠላት ማርያምን ኦርቶዶክሳውያን መሆናችሁ እኮ አጋለጥንባችሁ። እኛ ፊት በጣም ነው የምንወዳት ማርያምን እንወዳታለን ብላችሁ ለማለት ምንም አይነት እሺ አላማኑ መርጌታ ኤፍሬም ነው ይግቡ። አላየውም ነበር። ኦኬ የጌታችን እናትማ አምርራችሁ እንደምትጠሏት እኮ በእናንተው ዘንድ እኮ ተገኘ። በጣም ነው የምንወዳት። ይለውታለሁ አላየውትም ነበር ኮሜንቱን። ትውልድ ይለኛል እንዳለች ትውልድ ሁሉ የኛ ትውልዶች ስለሆነ እሱ ተበላባችሁ። እሱ ቁማር ተበላባችሁ እኮ እንደብዬ የጌታዬን እናት ማን ነው የትኛው ጴንጤ ነው ብጽት የማይላት? መጽሐፍ ቅዱስን እኮ እኛ እንደወረደ ነው የምናምነው፣ እንደተጻፈ ነው የምንቀበለው። ወንድሜ እናንተ ዘንድ መምህር ኤፍሬም ልኬላቸዋለሁ። አይ ቲንክ መግባት አልፈለጉም። ታያቸው አምልኮተ ማርያም አለ ወይ ነው ብያልኩ። የለም እኮ አልኩ። አምልኮተ ማርያም የለም፣ አምልኮተ እግዚአብሔር ብቻ ነው ያለው በኦርቶዶክስ ዘንድ። እሺ የቤተ ክህነት ትምህርት ተምረሃል? አልተማርኩም፣ ግን ቤተክርስቲያን ውስጥ አገለግላለሁ። በምን ታገለግላለህ? በስብከተ ወንጌል። በስብከተ ወንጌል ታገለግላለህ። መስቀል ደመራ ሲወጣ ሰምተህ ታውቃለህ? ማለት ሄደህ ታውቃለህ አይደል? አውቃለሁ፣ ቀርቼ አላውቅም። እሺ በዛን ካህናቱ የሚያዜሙትን ታውቃለህ? ለምን አስፈለገ? አይ አምልኳችሁን ጎትቼ ላውጣው ነው። በማስረጃ ፍለፊት ክፈት። በማስረጃ ታውቃለህ አልኩህ። በማስረጃ ወከአበን አስተበቆ ለእጸድቅ ማስረጃውን ፍለፊት አውጣው። በመጀመሪያ ታውቃለህ ወይ ነው መጀመሪያ እኔ አውቃለሁ እኮ አልኩህ፣ ግን ማስረጃውን ምንድነው ብለው የሚሉት? ምንድነው የሚያዜሙት? እሱ ንገረኛ አንተ። ለተነግረኛ አይደል? አውቃለሁ ያልከኝ ምንድነው? በመጀመሪያ ምንድነው ያወቅኸው ነው ብዬ አሁን ፍክፍል ላይ ተከታተውና አዋርደን ነው ማለት አዋርደን አይደል? ኦርቶዶክስ ብራዘር ይሄው የውርደት የቁልቁለት ጉዟችሁ እኮ ጀመረ። አሁን የተጠየቀው እኮ አሳየኝ እኮ አልኩ። ምን ነበር? ካልሆነ አትጮህ፣ ታች አወርዳለሁ። ካልሆነ አትጮህ፣ በስርዓት አውራኝ። ለምን ታወርደኛለህ? ለመሞገት አይደል? ለምን ታወርደኛለህ? አገልግሎት አድመጠኛ፣ ተደማምጠና አውራ። አገልግሎት አገለግላለሁ አልከኝ አይደል? መስቀል አደባባይ መስቀል በሚከበርበት ቀን ትሄዳለህ ወይ ብዬ ስለ አዎ አልከኝ። በዛ የሚዜመውን ዜማ ታውቃለህ ወይ ብዬ ስለ አዎ አውቃለሁ አልከኝ። ምንድነው የሚያዜሙት ብዬ አልኩ። ንገረኛ። አንተ እኮ ማስረጃው አድመጠኝ። በመጀመሪያ ይኸውልህ የሰማይ የምድሩን የባጤ ቋጡን አስለፍልፊያችሁ ነው በመረጃ በ12 ቁጥር ምስማር ገጭ ማድረግልህ ማለት ነው። በመጀመሪያ አውቃለሁ ብለህ ያልከኝ ንገረኝ። ካላወቅህ አታውቅም ማለት ነው እንጂ እኔ ጋማ ማስረጃ በደምብ ማስረጃማ እዚህ እኔ ጋር ኤርሚያስ ጋር ማስረጃና መረጃ እዚህ አትጠይቅም ብራዘር። እኔ ራስ ከፍቼ ነው የማሳየው። ምንድነው የምታውቀው መጀመሪያ አንተ? እሺ እኔ አንድ ነገር ልንገርህ። ምንድነው የምታውቀው? ማስረጃው ነው ስለኔ እውቀት እኮ አይደለም። አሁን ጀነራል ቤተክርስቲያንን ነው እየተናገርክ ያለው አይደለ? ማስረጃውን ተፈተው በማስረጃ እኔ እናንተ እንሟገት። እሺ እታች ወረድ። በቃ ቴንክ አታውቅም ማለት ነው። ዲያቆኑ ገብቷል። ከዲያቆኑ ጋር እናውራ። ዲያቆን ሰላም ላንተ ይሁን። ዲያቆን ሙሉ ቀን ነው። ደህና ነን። እንዴት ነው? ደህና ነን፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ያስታውቃል እንትን ከካቶሊክም አለ። ብራዘር ተናገር፣ ምን ታስታውቃለህ? ዲያቆን ብለህ ስላልክ ከእናንተ ብቻ አይደለም ካቶሊካውያንም ዲያቆን ብለው ስለሚሉ ንገረን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ቴንክ ዩ። አሁን እያፈራችሁ መጣችሁ አይደል? ከኦርቶዶክስ ነው ብሎ ማለት ማሳፈሪያ ሆነ እንጂ አስታውቃል የሚባል ነገር የለም። ካቶሊካውያንም እንደዛ ይመጣሉ። እሺ ኦኬ። አምልኮተ ማርያም በኦርቶዶክስ ታሪክሳን አለ ብለን እንላለን። አንተ ምን ትላለህ ወንድማችን? የለም። ማርያም መቼም ቢሆን አትመለክም። ቴንክ ዩ። አምልኮት ደግሞ የሚል ማርያም ትመለካለች የሚል እንትን የለውም። ችግር የለም። ዲያቆን ነህ አይደለ? አዎ።
ጸልዩ ቅድመ መስቀል ብሎ የሚለውን ታውቀዋለህ? አይደለም ታውቀዋለህ? አታውቀውም? አውቃለሁ። ለምንድን ነው የማላውቀው? እሺ እሱን ጸልዩ ቅድመ መስቀል ከማለት በፊት ካህኑ ምንድነው ብሎ የሚለው? ወካይበን አስተበቆ ለጸመ ቅዱስ መስቀል በለው እስኪ። ጽኑ ስልጣን ወኃይል ለምን ፈለከው በለው እንዴ? ለምን ይሄው አምልኮተ ማርያም እዛ ጋር ላሳይህ ነው። እዛ ጋር ላሳይህ ነው አምልኮተ ማርያም። አንተ የተማርከውን ማለት አንተ የተረዳህበት አንተ ዲያቆን አይደለ እንዴ? በለው ወንድምዬ ለምን ዜውን ንገረኝና ወካይበን አስተበቆ ለጸመ ቅዱስ መስቀል በለው። በራሳችሁ ነገር መቼም እሺ የካህኑን ወይ ምናልባት ላታውቀው ትችላለህ። እሺ የዲያቆኑ ጸልዩ ቅድመ መስቀል ብሎ የሚለው እንዴ? የካህኑንም ጥንቅቅ አድርጌ አውቀዋለሁ። ኦኬ ካወቀው በለዋ። ታዲያ ምን ያሳፍራል? መስቀል አደባባይ ላይ ለምን ልላለው? አንተ ቤተክርስቲያን ነህ ምንድነው? ለምን እታችሁረድ በቃ ካቅም አገልግሎት ማገልግልልህ እታችሁረድ ካቅም በላይ ነው ማለት። እሺ ካቅም በላይ ወካይበን አስተበቆንም አታውቅ፣ ጸልዩ ቅድመ መስቀልንም አታውቅ። እንግዲህ ዓለም ይፋረድ። ልብ በሉና ስሙ። ዓለም ይፋረድ። እሺ ኢዮብ ዘማሪ ኢዮብ ነው። ደህና ነኝ እግዚአብሔር ይመስገን። እንዴት ነህ ወንድማችን? እግዚአብሔር ይመስገን አለሁ። የት ቤተ እምነት ነው? ከቀዳሚቷ ኦርቶዶክሳዊት ቤተክርስቲያን። ቀዳሚቷ የምስራቋ ማለት ነው። የምስራቅ የምዕራብ የሌላት በሁሉም አቅጣጫ የመጀመሪያው ነች ነው እንዴ? የራሻዎቹና የዩክሬኖች የሚባሉት ግሪኮች ወጣ አቅም እዚህ ድረስ ነው። ኩራ ብቻ ይላሉ የሀገሬ ሰዎች አንዳንዴ። እሺ ቀዳሚቷ ተከታይቷ ምናምን ነገር ኦኬ በቃ እንደው በሃይማኖት ቀዳሚነት ከሆነ በምድራችን ላይ ኦርቶዶክስ ኢትዮጵያ ጥንታዊት እንደሆነች እናውቃለን። ግን እንደው እንትን አጥወሉ በስርዓት ኦኬ። እሺ ካህናት ዲያቆናት የሆናችሁ ነው። መምህር ኤፍሬም ለእንትን ነው አየር ለመያዝ ብለው ነው ያሉት እንጂ ደፍረው አይገቡም። ገብተዋል ደጋግመው። ሊቃውንቶች የተባሉ ቁጭ ብለው ሲያወሩ ነበር። እዛ ቤት አትግቡ፣ እዛ ቤት እንዳትገቡ ምክንያቱም ብዙ ህዝብ እያሳሳተ ነው ብለው ሲሉ ነበርና ታዋቸው። እሺ ማይንድ ኦኬ። ዲያቆን ዳኒ ከየት ቤተ እምነት ነህ? ከታች ያለው ወንድም ዲያቆን ዳኒ የባለፈው ልጅ ነው። ዲያቆን ነኝ። ሱዳን ያለው ልጅ ነው። እሱ ነው። ከሱዳን ነኝ ያለው። ከሱዳን ነኝ። ኦርቶዶክስ ነኝ ያለው። መምህር ኤፍሬም እኔም ሁለት ልኬላቸዋለሁ። እህትየው ልካላቸዋለች። መግባት አልፈለጉም። በቃ ተዋቸው። ፌዝ እዚህ ቤት እንዳትመጣ። እሺ ፌዝ እዚህ ቤት እንዳትመጣ። አንተ እግዚአብሔር ምሕረት እንዲያደርግልህ ቤትን ዘግታ ነው መጸለይ ያለብህ ብራዘር። እንደው ይሄንን ቤት የሚካሄደውን ጉባኤ ልስማ ብለህ ካልክ ገስት እንዳትልክ። አይ ብሎክ አድርጉኝ ብለህ ካልክ ግን ገስት ላክ። ያው እንደዛ እናደርጋለን። ምክንያቱም ካንተ ጋር ዌስት ኦፍ ዘ ታይም በቃ ሰዓት መግደል ብቻ። ይሄንን ጊዜ ወርቅ ነው ብራዘር። ካንተ ጋር ተነጋግሮ መግባባት አይቻልም። መጽሐፍ ቅዱስም የሚክድ ስፒሪት ውስጥ ስላለ መንፈስ ስላለ ለእግዚአብሔር ቃል በመጀመሪያ አሜንና አዎ በል። እሺ ኮፒ ሊንክ ሼር ታብ አድርጉት ወገኖች።
ወልዶ ነፃ ወጣ ጌታ እንደ በግ ታርዶ። እሺ ኦርቶዶክሳውያን የሆናችሁ መምጣት ትችላላችሁ። በእውቀት ትውልድን እውቀትን ላስጨብጥ እችላለሁ፣ ላስተምር እችላለሁ፣ ልወያይ እችላለሁ፣ እኛ ጋር እናንተ እንደምትሉት አይደለም ብሎ የሚል ሰው ካለ ይምጣ። እኔ በድርጊታችሁ የምታደርጉትና በመጽሐፍቶቻችሁ የተጻፈውን መረጃ ይዘን ነው የምንሞግታችሁ። እንደሚገባ አልቆጠርከው በመስቀል ስቶት አንተ ገዛሁ አባቶች በተወረሰ ወርቃን ተረፍኩ አይመነዘር ሀብት ማይገዛው ደም ነው ዋጋዬ እንደመጣህ የእግዚአብሔር ሆንከኝ ቤዛዬ ከቶ ኑሮ በሚጠፋው አንተ ገዛሁ አባቶች በተወረሰ ወርቃን ተረፍኩ። አቤት ይሰማል? አዎ። ኤልቃል እየቀዳ ከሆነ መዝሙር ካለው አፕሎድ ማድረግ አይችልም ዩቲዩብ ላይ። ነው እንዴ? እሺ። ኦኬ። ኤልቃል እያለህ እንዴ? ኤልቃል አለህ? ካለ አንድ ቁጥር ጻፍልኝ እስኪ። እሺ ኮፒ ሊንክ ሼር ታብ ይደረግ። የምትመጡ ሰዎች መምጣት ትችላላችሁ። አይ ኤልቃል የለም። ኤርሚ ውይይት ስታደርጉ ባዶ ቢሆን ይሻላል። እንደዛ ችግር የለም። ሰው እንጨርሳ ውይይቱን እንዲሰማ እንደዛ እናደርጋለን። እሺ ቅድም እንደከፈትኩት ነበረች። እሺ አንድ ጊዜ ቆይ፣ ሁላችንም ኮፒ ሊንክ በተደረገ ቁጥር ለሰው ይደርሳልና ሰውም እንደዛው ይበዛል። ስለዚህ ኮፒ ሊንክ በጣም ከፍ ማድረግ አለብን፣ ሼሩን በጣም ከፍ ማድረግ አለብን እና ጸጋ ይብዛላችሁ ታደርጋላችሁ። በጣም እውነት ጌታ ይባረክ ስለእናንተ፣ እግዚአብሔርን በጣም አመሰግነዋለሁ። እውነት ጸጋ ይብዛላችሁ። በጣም ከፍ እናድርገው። ያው ሪፖርት ይደረግበታል። ሰሞኑን በጣም ጥሩ ስራ እየሰራን ነው። እግዚአብሔር ጥሩ ነገር እያደረገልን ነው እና ጸጋ በስቶላችሁ ጸጋ በስቶልን በጣም ወንጌል እየተሰራ ነው እና ይህም ደግሞ የእናንተም ውጤት ነው፣ የሁላችንም ውጤት ነው። በደንብ እናድርግ። እስቲ ኮሜንት አቁመን በጣም እናድርግና እናፍጥነው እና ከ20 ሺህ በላይ እናድርግ። ዘመናችሁ ይባረክ። እውነት በኢየሱስም ስለእናንተ ሳስብ በቃ ጌታን በጣም ነው የማመሰግነው። በጣም ማለት ነው። በጣም ሰው ጋር እየደረሰ ነው የኤርሚ አገልግሎት በእናንተ ምክንያት ማለት ነው እና እናንተ ኮፒ ሊንክ ስለምታደርጉ ነው ብዙ ሰው የሚመጣው፣ ብዙ ሰው የሚሰማው፣ ለሰው የሚደርሰው እና እናድርግ እስቲ ከ20 ሺህ በላይ ከፍ እናድርገው እና ጌታ ኢየሱስ ይባርካችሁ፣ ጸጋው ይብዛላችሁ። በእውነት ተባረኩልን። እናፍጥነው። 19700 ገብቷል። 800 ዋው! ቁጥሩ በጣም በፍጥነት እየተቀየረ ነው። እናፍጥነው እስቲ። ዋው 20 ሺህ ገባ። እንደዚሁ እንቀጥለው። ጸጋ ይብዛላችሁ። በጣም እየሄደ ነው። በእውነት ዘመናችሁ ይባረክ፣ ዘመናችሁ ይባረክ። ጸጋ ይብዛላችሁ ሁላችሁም። አጋችሁ ኮሜንት አቆሜን ስናደርግ በጣም ነው የሚሄደውና በጣም ስለሚያስፈልግ ነው። ይሄ ካልተደረገ አንደኛ ነገር ለሰው አይደርስም። ከዛ በኋላ ደግሞ አገልግሎቱ ደግሞ መቀጠል አይችልም እና ብዙ ጊዜ ደግሞ እዚህ ቤት ውስጥ ኮሜንት ይዘጋ ስላላችሁ ኤርሚ አይወድም ኮሜንት ሲዘጋ ማለት ነው እና ይሄን ደግሞ ተረዱት። እሱ አይወድም ኮሜንት ከሚዘጋ እኛ መጻፍ ብናቆም ይሻላል። ያ ኮሜንት መጻፍ ለቤቱ አይጠቅምም። መጻፍ ደስ ይላል፣ ግን ለቤቱ ጥቅም ስለሌለው መተው ይሻላል። በተለይ ኦርቶዶክሳውያን ገብተው እዚህ ቤት ሲጽፉ እንዳትመልሱ እሺ። አማኞች የራሳችሁን ሀሳብ ብቻ ጻፉ፣ ለነሱ መልስ እንዳትሰጡ። ዘመናችሁ ይባረክ። 22000 ገብቷል። በጣም እየሄደ ነው። በጣም ቁጥሩ በፍጥነት እየተቀየረ ነው። እንደዚህ ይቀየረ ቁጥሩን በፍጥነት ማለት ነው። 23000 ገብቷል።
ተባረኩ በእውነት ሁላችሁ ጸጋ ይብዛልሽ። ሁላችሁ ነገሮች ተባረኩ። ቴንክ ዩ። አሜን። ኤርሚ ኮፒሊንክና ሼሩ እየቀጠለ ስላለ ተባረኩ። እሺ እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ አርዕስት ጉዳይ የሚያወሩ ሰዎች ካሉ መምጣት ይችላሉ። አምልኮተ እግዚአብሔር ሳይሆን አምልኮተ ማርያም በኦርቶዶክስ ቤተክርስቲያን አለ። ከየት ነው ያመጣው ኤርሚያስ? የራሳቸው መጽሐፍቶች ይናገራሉ። ምስክሬ እናንተና ጌታ መድኃኔዓለም ነው። ታውቃላችሁ፣ እዚህ ካሜራ ከፍቼ ማንም መረጃ አምጣ ሳይለኝ አውጥቼ ነው በካሜራ መረጃውን ማሳየው። የሰው ነፍስ ከስጋ እስኪላቀቅ ድረስ ማለት ነው። እንዲህም ተጽፏል። ከየት ነው ግን የምታመጣው አንተ ሰው ይሄን መጽሐፍ ይላሉ። ከቤተ ክርስቲያናችሁ ጓዳ ብዙ ገንዘብ ተከወጥቶባቸው ተገዝተው ይሄም አለ ይላሉ። አዎ ምን ይሄ ብቻ? ኧረ ገና ብዙ ወንድሞች ናቶች። ስለዚህ አምልኮተ ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍቶቿ ላይ ሁሉ ጭምር ተጽፎ የተገኘ ነው። በድርጊትም ያደርጉታል፣ በመጽሐፍቶቻቸውም ላይ ተጽፈዋል። በእርግጥ ጳጳሱ እንዳሉት መጽሐፍቶቻቸው ጥራት የጎደላቸው ናቸው። አምልኮተ እግዚአብሔር የምትባለው ሰውዬ ደግመህ እንዳትልክ እሺ ወንድሜ፣ ደግመህ ሪኩዌስት እንዳትልክ እና እዚህ ለእንግዶች ነው ሁለት ቦታ ያለው። አብርሃም ከየት ቤተ እምነት ነው? አብርሃም ነው ማን ነው ማልበል? እሺ አብርሃም ማን ኦርቶዶክስ። እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። እሺ አምልኮተ ማርያም በኦርቶዶክስ የሚል አርዕስት ይዘናል። ማርያምን በኦርቶዶክስ አመልኳታላችሁ? አታመልኳትም? አታመልኳትም? ይሄ አንደበታችሁ ነው የሚለው ወይስ በድርጊትም ጭምር አታመልኳትም? አይ በድርጊትም አናመልካት ማለት ሲጀመር ማርያምን የምንወዳት እኮ ክርስቶስን ስለወለደችልን ነው እንጂ በሌላ ነገር እኮ ምንም አይደለም። የአምላካችን እናት ስለሆነች እሱ ማንም መጽሐፍ ቅዱስን የሚያምን ትውልድ ሁሉ የጌታዬን እናት እኛም እንወዳታለን። ግን ያልነው አምልኮት አይኖ እናንተማ አትወዷትም። ሲጀመር እውነትህን ነው አትወዷትም። እስቲ አንተ አንዴ እዚህ የሰማው እስቲ ብጽዕት በላት እስቲ እንዴ የጌታዬን እናት ቅድስት ድንግል ማርያምን ብጽዕት አለችን። ሉቃስ ወንጌል ስንት ሲሰብክ እንኳን አልሰማም። ብጽዕት አሁን ብጽዕት ብዬ ስላልኳት በወደዴ መግለጤ ነው አይደለም ብራዘርዬ። እሺ አድመጠኝ። የጌታዬ እናት እኮ ነው ብዬ የምላት ብጽዕት የጌታዬ እናት ነው እኮ ብዬ የምላት ብጽዕት በላት። አሁን ብጽዕት ብዬ ስላልኩ ወደድኩ ማለት ነው። ኦኬ እሺ እኔ እንትነን ሰማለሁ። አድመጠኝ። የመውደድ ምልክቱ አብርሽ ስማኝ፣ የመውደድ ምልክቱ እኔ አብርሃምን እወደዋለሁ ብዬ ብል አብርሽዬ አብረይ ሆዴ አንጀቴ ምናምን ነገር ብዬ ስላልኩ ነው መውደዴን በትክክል የምገልጠው? ወይስ እውነተኛ ወዳጅ ከሆንኩ አንተ የምትለኝን እሰማሃለሁ? እውነተኛ ወዳጅ ከሆንኩ እውነተኛ መውደድ ካለኝ አንተ የምትለኝን ነው አይደል የምሰማው? አንተ የምትለኝን ያዘዝከኝን ስፈጽም የመከርከኝን ስቀበል አይደል እውነተኛ መውደድ አብርሽዬ? እኮ እንደዛ ነው። በቃ የነገርከኝን ስፈጽም ያዘዝከኝን ስፈጽም የመከርከኝን ስሰማ ነው አይደል በትክክል መውደዴን እንጂ አብርሽዬ ሆዴ አንጀቴ ጥፍሬ ምናምን ነገር ብዬ ስላልኩ ይሄ የመውደድ ነገር አይደለም። እንማ ማንም ይላል ያኔ ዝም ብሎ ሲፎግራይ ነው ምናምን ብለህ ትላለህ። እውነተኛ ግን ወዳጅ ከሆነ ኤርሚያስ ወይ አብርሃም እውነተኛ ወዳጅ ከሆነ ለኤርሚያስ አብርሽ ዝም ብሎ ኤርሚ እንዴሻ ኤርሚሻ ምናምን ብለህ ስላልክ አይደለም ትክክለኛ ወዳጅነት። እመመክርህን ምክር ከሰማ ከተቀበልክ ጠቃሚ የሆነ ምክሩን ማለት ነው ያው መዝነህ የሚጠቅምህን ምክር ወዳጄ ነው አብሮ አደጌ ነው የጓደኛዬ ነው ለኔ መልካም ነገር መልካም ልባለው ክፉ ነገር ለኔ አያስብልኝም ውድቀቴን ሳይሆን መነሳቴን መጥፋቴን ሳይሆን መልማቴን የሚወድ ነው ብለህ እስካልከኝ ድረስ እና ፖይንት ገብቶኛል። ስለዚህ የጌታችን እናትን ቅድስት ድንግል ማርያምን ትወዳታለህ አይደል? አንተ አሁን ክርስቶስን ትወደዋለህ አንተ? እንዴት ታዲያ ምን ጥያቄ አለ እኮ? አንተስ ለምን ሚልህን አታደርግም? አንተስ መውደድ ብቻ ነው ዝም ብለህ ወደዋለሁ ክርስቶስ ጌታዬ ስላልከው እኮ አይደለም። ለምን ሚልህን አታደርግም? እያደረኩ እኮ ነው። ምንድን ነው ያላደረኩት ነገር? ለምን ይሄ ስጋዬ ነው ብለሃል። ስጋህ ነው አሜን ብለህ ለምን ቁርባንን አትቀበልም? እኛ እኮ የጌታ እራት እኮ ነው። ለምን ጥምቀትን አትቀበልም? ወዳጄ ጥምቀት ያድናል ብሏል። እሱ ለምን አትቀበልም? ኢየሱስ ጥምቀት ያድናል አለ
አዎ እንዴ ያመነ የተጠመቀ ይድናል ብሏል። እሱ ለማጥፋት መረጃ ጥምቀት ያድናል ብሎ ኢየሱስ ያስተማረበትን ክፍል ጥቀሳት። አሁን ዱብ አድርጋት። ያመነ የተጠመቀ ይድናል ምን ማለት ነው? እሺ ማርቆስ 16 አይደል አብርሺ? እሺ አይደል 16 አይደል? እሱና አይደል ምትለኝ? አላቆም እኔ እንት ቁጥሩን አላቆም ጥቅሱን ነው ማለት። እሺ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። እሺ የተጠመቀም ይድናል አይደል? ይድናል። ፍርዱ ምን ተው በኋላ ላይ ስለምንመጣበት ማለት ነው። እሺ እኔ አሁን ጌታ ኢየሱስ ክርስቶስ እንደነገረኝ በዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ ብሏል። እሺ ያው ላሳይ አብርሽ ቴንክ ለዚህ በቃ እርግጥ ብሎ የሚያወራ ሰው ነው። እዚች ላይ እናወራ፣ ሌላው ላይ ተው። ብትወዱኝ ትእዛዜን ሳይሆን መውደዴን ብሎ ያለበትን ክፍል ላሳይ ብዬ ነው ብራዘር፣ እንጂ እዚሁ ላይ ነን ያለነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ምንድነው ያለው ጌታችን? እዚህ ጋር ቃል ብቻ 4 ነጥብ ድረስ ያለችዋን አንብበልኝ። ብትወዱኝ ትእዛዜን ጠብቁ። በቃ 4 ነጥብ ድረስ ማለት ነው። አሁን እኔ ወዳጁ ነኝ ኢየሱስ አብርሽን ብጠይቀው ወዳጁ ነኝ ነው ብሎ የሚል። አሁን እያንዳንዱ ማይኩን ከፍተህ ተናገር ወዳጁ ነኝ ብሎ የሚል። አሁን ወዳጅ እና ወዳጅ የሆነ የሚለካው ትእዛዙን ሲጠብቅ ነው አይደል? ካዘዘው ትእዛዝ አንዱ የሚጠመቅ ሰው ምን አይነት ሰው ነው ይለናል እንዴ? ሲጀመር ካላመንክሞ በቃ አላታምንም። አድመጠኝ። አሁን በቃ ሙስሊም ነው ወይ ደግሞ አድመጠኝ። ሌላ ጋር መሄድ የለብንም። ኢየሱስ ብትወዱኝ ትእዛዜን ጠብቁ አለ። እወደዋለሁ፣ እኔ አብርሽም እወደዋለሁ ብለሃል። ትእዛዜን ጠብቁ ብሎ ስላለ መውደዳችን እንግዲህ የሚለካው ትእዛዙን በመጠበቅ ነው። ከትእዛዙ አንዱ ማርቆስ 16:16 ያመነ የተጠመቀ ይድናል አለ። የሚጠመቅ ሰው ምን አይነት ሰው ነው ያለው ጌታ? እንደነገርኩ እኮ ነው፣ ያመነ ሰው ይጠመቃል። በቃ ታንክ ዩ። ከትእዛዙ አንዱ ያመኑትን ነው አጥምቆ ያለው። ያመነ ሰው ይጠመቃል። አሁን በዚህ መሰረት ስለ ልጅነት ጥምቀት ከሆነ ልታወራ ፈለከው እሱን ነው በሎ ነገር የለም። አሁን በዚህ መሰረት እኔ በአንተ አካሄድ አይደለም የሄደው። አንተ እንደምትፈልገው አይደለም እኮ ቤቱን እኔ ነኝ ማለት ያመነ የተጠመቀ ይድናል። አብርሃም እና ኤርሚያስ ሁለቱም ጌታ ኢየሱስን እንወደዋለን ብለዋል። እዚህ አብርሃም የውታች ገዝት ላይ ያለው፣ ኤርሚያስ ደግሞ ቤቱን የከፈተ አሁን እያወራሁት ያለው ሰውዬ ማለት ነው። የማን ወዳጅ ነን ብለዋል? የኢየሱስ። ሁለታችንም ቃል ስንሰጠን ትወናውን ተውና ድራማውን ተውና መሬት የረገጠ እኔና አንተ እኔ ተከታተልሃለሁ። ዝም ብለህ ድራማህን ያውቃለሁ። ያመነ የተጠመቀ ይድናል። ስለ ልጅ ጥምቀት እንዳታወራ። ቆንጅዬ ድራማ ክፍል 1 ክፍል 2 እያልክ ሪከርድ ማድረግ ትችላለህ። ድራማው ይኸውልህ እኔ ሸዋዬ አይደለሁም። እዛ ፋራዎችን አጃጅል እኔ ፋራ አይደለሁም። ያመነ የተጠመቀ ይድናል የሚለው እኔና አንተ ወዳጅ መሆናችን ይመዘን ወዳጅ መሆናችን የጌታ ወዳጅ መሆናችን ማለት ነው። ብትወዱኝ ትእዛዜን ጠብቁ ብሏል። ማ ትእዛዝ እንደጠበቀ ከኔ በኋላ በብዙ ሚሊዮን የሚቆጠር ትውልድ አለ። ጴንጤው ካንተም በኋላ በብዙ ሚሊዮን የሚቆጠር አለ። ኦርቶዶክስ ትእዛዝ ጠባቂዎች ማን እንደሆነን እኔ እናንተ እንለካ በቅዱስ ቃሉ። እሺ አሁን ጌታ ማርቆስ 16:16 ላይ ያመነ የተጠመቀም ይድናል ብሏል። ምን አይነት ሰው ነው የሚጠመቀው ነው ብሎ ያለው ጌታ? ያመነ ሰው ነው። ጥቁር፣ ወፍራም፣ ቀይ፣ ነጭ፣ አይሁዳዊ፣ ግሪካዊ ምናምን ነገር፣ ባሪያ፣ ሀብታም፣ ድሃ አላለም። ምን አይነት ሰው ነው ብያልኩት? ያመነ ሰው ነው። ኦኬ በዚህ ያመነ ሰው ይጠመቅ ብሎ ጌታ ባዘዘው መሰረት አብርሃምና ኤርሚያስ ጌታን እንወዳለን ብለው 1200 ሰው ፊት ቃላቸውን ሰጥተዋል። እኔ እናንተ ማለት ነው። እኔ እናንተ ቃላችንን እንደሰጠን በዚሁ 1200 ትውልድ ፊት ጌታን መውደዳችን በተግባር እኛ ህይወት ላይ አፕላይ የሆነ ያደረግነው ነገር ሪያሊቲውን ቁጭ ማድረግ አለብን። ህዝቡም ይፍረድ ሰምቶ ማለት ነው። ስለዚህ ነው የኔ ልጀምርልህ። ኤርሚያስ እኔ ማለት ነው ምንድነው የምትቀባጠረው ሰውዬ? አድመጠኝ። ሌላውን ተው፣ ድራማውን ተው። የለም ወንድሜ፣ የሌላውን ተው የሚባል ነገር የለም። አብርሽ ከደከመ በቃ ወይ ከአቅም በላይ ከሆነ ታች ትወርዳለህ አብርሽዬ። አረ ወደዛ ራሴ እወርድልሃለሁ። እኔ ችግር የለብኝም። ያንተን ድራማ ልሰማ እኮ አይደለም። ፈጥነህ ውረድ እንዴ! ቆንጅዬ ድራማ አልኩህ። አየህ
እታች አወርድህና ያንተኑ ስም ሜንሽን እያደረኩኝ የኔን ስም ሜንሽን እያደረኩ ለምን እንኳን ብባል የቱ ጋር ልምጣ? ማን ጋር ልምጣ? እሺ ጴንጤሉን ቢባል ከሰማንያ ምናምኖቹ እኛ ጴንጤነትን ቶ ብራዘር እኛ መቼ ጴንጤ ጋና አለ? ጴንጤነትን ቶ ይላል አንተም ተው ኦርቶዶክስ ነው። እኛ ያልናችሁ ወንድሜ እኛ ያልናችሁ ጌታችን ኢየሱስ ክርስቶስ ጋኑ ነው ያልናችሁ። እሱ ትምህርት ጋኑ ነው ያልናችሁ። ጴንጤ ጋና አልኩ እንዴ? እኔ አላልኩ። ዳጊ አላለ ቢንያም አላለ። በቃ ክርስቶስ ሲሰበክባት የሚዋል ቤተክርስቲያን 24 ሰዓት ስለ ክርስቶስ ነው። አየን ብራዘር አየን ይላል እንዴ? በሚዛኑ እንመዘን ፕሊስ። በሚዛኑ እኔ እናንተ እንመዘን። ማን ነው ኤርሚያስን አሁን እኔ ልናገርና ከዛ አንተ እንትን ትናገራለህ። እኔ አሁን የጌታዬ የኢየሱስ ክርስቶስን ትእዛዝ ይኸውልህ እዚህ ጋር በቃ አሁን ይኸውልህ ስለ ልጅነት ጥምቀት ምናምን አታውራ። ተው በቃ ለምን ደማ ነው ያመነ የተጠመቀም ይድናል የሚለው ላይ ፖይንት አለ። ለምንድን ነው እንዳይወራ የፈለከው ያንተ ጥምቀት? አይ በቃ እዚህ ላይ ለምን አንተ እዚህ ላይ ማውራት አልፈለግም? ለምንድን ነው እንዲወራ ያልፈለከው? ጌታን አድምጠኝ። የልጅነት ጥምቀትማ ይኸውልህ እኔ ቤተሰቦቼ ኦርቶዶክሶች ናቸው። ስለዚህ በእነሱ እጠመቃለሁ። ምን ችግር አለው? ማን ነው በእነሱ ተጠመቅ ብሎ ያለ? እሺ ጴንጤ እስከ 10 ምናምን ዓመቱ ምንድነው ሃይማኖቱ? ሙስሊም ነው ማለት ነው? እኔ የኔን መልስልኝና አንተ ደግሞ ስጠይቀኝ አንተ የኔን መልስልኝ። የጴንጤ ሕፃን ምንድነው? የጴንጤ ልጅ ምንድነው ሃይማኖቱ? ወንድምዬ እቺ ድራማ ማለት ዱላውን ከኔ ላይ አንሳ። የጴንጤ ልጅ ምንድነው ሃይማኖቱ? አብርሽ ሚዩት እንዳደርግ ፈለክ ወይ እንዳወርድ ፈለክ? ሳወራ በትክክል አይ በፈለከው ማድረግ ሲያርጅ ሚዩት አድርገውና ስማኛ። ታዲያ አብርሽ ቴንክ ዩ ምን እያልከ ነው? ዱላውን ከኔ ላይ አንሳልኝ፣ ቆጠቆጠኝ። አመታተ ጠንካራ ነው። አመጣጥ ሄደ በጣም አደገኛ ነው። በደንብ እኮ ነው ማቀር። ምንድነው ዱላው ምናምን ቁንጥጫው ምናምን የምትቀበጣጣው? ዝም ብለህ አስተምር። የምታስተምር ከሆነ ዱላው ምናምን እንዳይለኛ ይሰራራ። አድምጠኝ። ካልሆነ ማርቆስ 16:16 አንተ ነው አይደል የጠቀስከው ቅድም? የጴንጤ ልጅ ምንድነው? እኔ ደግሞ የጴንጤ ልጅ ሃይማኖቱ ማርቆስ 16:16 አንተ ነው አይደል የጠቀስካት? የጴንጤ ልጅ ሃይማኖቱ ምንድነው? አይ እሺ እህትዬው ታች አውርጆ ያመነ እህትዬው ቆይ አንዴ ጠብቂማ። የጴንጤ ልጅ እህቱ ምንድነው? ሃይማኖት ቴንክ ዩ ያ ያመነ የተጠመቀም ምን ይላል? ይድናል። ብሏል ጌታ። እሺ ጌታችን የተጠመቀ ምን አይነት ሰው ነው የሚጠመቀው ነው ብሎ ያለው? ምን አይነት ሰው ነው ማለት ጥቁር ነው ነጭ ነው አይደለም። ምን አይነት ሰው ነው? ያመነ ነው። ያላመነን አጥምቆ አላለም ጌታዬ። አንተ ኢየሱስ ክርስቶስን ለምን አትታዘዘውም ብሎ አለኝ። አረ ታዘዘዋለሁ አልኩትኝ። ታዘዘዋለሁ ጌታዬ። የተከተልኩት እኮ ልታዘዘው ነው። እና ጌታችን እዚህ ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ቅድም ያሳየሁት ላይ ማለት ነው ዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ ብሏል። ደም ምርጥ ናት። በቃ ትእዛዜን ጠብቁ አለቀ። በአራት ነጥብ ላይ የተዘጋቸው። እስኪ እንግዲህ ኦርቶዶክስ ነው ጴንጤ ነው ኢየሱስ ክርስቶስን የሚወደው? የወደደ ሰው ኢየሱስዬ ማለት ብቻ ነው ወይስ አንድዬ መድዬ ማለት ብቻ ነው? ችግር የለውም። እሱ እንግዲህ እያቆላመጥን ጌታን የምንጠራበት ነው። አንድዬ መድዬ እነሱ ኦርቶዶክሳውያን ናቸው አንድዬ መድዬ ብለው የሚሉት ማለት ነው። አንድዬ ማለት ያው አንድዬ ነው። መድዬ ማለት መድኃኔዓለም ለማለት ነው። እሺ እኛም ኢየሱሴ አንድዬ መድዬ ምናምን ነገር ስላልነው ኖ ኦኬ፣ እሱ በቁልምጫ የምንጠራው ነው። ግን እሱ የሚወደኝ ቢኖር እያቆላመጠ ይጠራኛል ሳይሆን ያለው ትእዛዜን ጠብቁ ነው ያለው። ከትእዛዙ አንዱ ደግሞ ማኖችን የተገበራት ነው። ጭውቴው እዚህ ጋር ይመጣል ይላል የዘመኑ ወጣቶች። እዚህ ጋር ይመጣል። ማን ነው የጌታን ትእዛዝ የፈጸመ? ጌታን የሚወድ የጌታን ትእዛዝ የፈጸመ ወንጌላውያን። ኦኬ አንዴ ይቀርታል።
እሺ እስክሪፕት የተገነጠለችብኝ። ኦኬ ማነው ትእዛዙን የሚጠብቅ? ወንጌላውያን ወይስ ኦርቶዶክሳውያን? ኑ በላ ልበላሃ። ኦኬ ማነው ፈጻሚው? የጌታን ትምህርት ጠብቆ የማርቆስ 16:16ን ጠብቆ የተጠመቀ እስቲ ኦርቶዶክሳዊ እጁን ያውጣ። አንድ ሰው ብቻ፣ እንደ ጎልያድ አንድ ሰው ብቻ ምረጡ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ ብሎ ባለበት አምላካዊ ቃል ያመነ የተጠመቀ ይድናል ብሏልና ማርቆስ 16 ላይ እንሳ እኛ ወንጌላውያን ነን ወይስ ኦርቶዶክሳውያን ናቸው? ይሄን ትእዛዝ ጠብቀው እየተጠመቁ ያሉት። አሁን ከኦርቶዶክስ አንድ ሰው ነው የፈለኩት። ዘለላው እለፈው ማርቆስ 16ን አትንካው የሚባል ነገር የለም። የእናቴ ቀሚስ አደናቀፈኝ ምናምን ነገር የሚባል ነገር የለም። ጀርባህን ነው የምልህ አስገብቼ ማለት ነው በእግዚአብሔር ቃል እውነት። ሁለተኛ አይለመደኝም ብለህ እስክትል ድረስ ዝም ብሎ ጴንጤን መክሰስ ቀላል ነው። እኔ ወንጌላውያን ወገኖቼን እወክላለሁ። ስለዚህ የጌታዬን ትእዛዝ በዚህ ትእዛዝ መሰረት የጌታዬን ትእዛዝ ጠብቄያለሁ ማለትማ አምኜ ምን ብያለሁ? ያመነ ተጠመቀ ብሎ ባለበት መሰረት ጌታዬ አምኜ ተጠምቄያለሁ። ለማመኔ ኢየሱስን ሰብከውኛል። ምን ብለው ነው የሰበኩ? ፍጹም አምላክነቱን፣ ፍጹም ሰውነቱን፣ ሰውን መውደዱን፣ ምሕረትና ቸርነቱን ለሰው ልጆች በደልና ኃጢአት ለኔ በደልና ኃጢአት ቅጣቴን እንደተቀጣልኝ ለበደል ኃጢአቴ እንደሞተ እኔን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ ባምን ንስሐና የኃጢአት ይቅርታዬን እንደማገኝ ጴንጤዎቹ ጥግ አስይዘው ሰበኩኝ። ከመጽሐፉ ጋር አገናኙኝ ማለት ነው። ከመጽሐፉ ጋር ሲያገናኙኝ መጽሐፉ ደግሞ ስለተቀባው ስለ አብ ልጅ ስለ ኢየሱስ ክርስቶስ ብቻ ነው የሚናገረው አዳኝ ነው ብሎ በዚህ መሰረት አምኜ ተጠመቅኩ። ደስ አይልም? ደስ አይልም ወይ? በዚህ መሰረት ምን አልኩኝ? አምኜ ተጠመቅኩ። እኔ ለዚህ ዓላማ ይውላል ብዬ አስቤ አላቅም ነበር፣ ግን ለዚህ ዓላማ ዋለ ማለት ነው። ይኸው ዲያቆኑ ኤርሚያስ ከዛሬ 25 ዓመት በፊት ማለት ከ25 እስከ 28 ይሆናል። ያው የኦርቶዶክሱ ዲያቆን የነበረ አሁን ማወራ ኤርሚያስ ያው አምኖ ተጠመቀ። በየት? በጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች 6 ኪሎ አጥቢያ አምኜ። ይሄ ዲያቆን ስብከተ ወንጌል ተሰብኮት ማለት ነው። ስለዚህ የጌታዬን ትእዛዝ ፈጽሜያለሁ ማለት ነው። እዚህ ጋር አሁን ማንም ሰው መጥቶ እኔ ሳታምን የተጠመቀው ብሎ ብሌም ሊያደርገኝ አይችልም። አትችልም።
ይሄ ሰውዬ የ40 ቀን ህፃን አይደለም እዚህ ጋር እየተጠመቀ ያለው የ40 ቀን ህፃን አይደለም እዚህ ጋር እየተጠመቀ ያለው። አጭርና ግልጽ እንዳልክ ተጠመቀ አይደል? ባለፈው ፎቶ አምጣ ልለውም ላይቭ ላይ ነው ያሳየን። በባለፈው አመት ማለት ነው። የኦርቶዶክስ ዲያቆን አልነበረም እንዳልክ ነበር። ምን ሆነልኝ ብሎ ነው ታዲያ ሁለተኛ ጥምቀት የተጠመቀው ብለህ ካልክ ሁለተኛ ጥምቀት አይባልም። አንደኛና ቀዳሚ የሆነ ጥምቀት የተጠመቀው በ40 ቀንስ እዛ የተጠመቀው ብለህ ካልክ እሱን ተወው ብራዘር፣ እሱ የህፃናት ጨዋታ ነው። በ40 ቀን ኢየሱስ አጥምቋል እንዴ? የትኛው መጽሐፍ ላይ አንድ አጠቅስም? አንዲት እኛ ፊት አጠቅሷትም። ያው መጽሐፍ ቅዱስ የማያነብ ምን ያው እንግዲህ እምላችሁ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምናምን ነገር ብለህ በዜማ ቀጣጥለህ መጽሐፍ ቅዱስ የማያነብ ትውልድ ታደራግር ይሆናል እንጂ ባዘው ይሄው ዲያቆን እንዳልክዬም እዚህ አለ። የዛሬ ዓመት የተጠመቀው መቼ ተጠመቀው ብዬ አልጠይቀውም። እየተጠመቀ ላይቭ ስርጭት አስተላልፎ ቁጭ ብለን እኛም በርቀት ሆነን አቋቋሚ ሆነን በርቀት ሆነን ተጠምቋል። እያየ ዓለም ሁሉ እያየ ደስ አይልም? በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠምቀናል። ስለዚህ ጴንጤን ልትከሰው አትችልም ብራዘር። ግማሹ እንደኔ እንደዚህ ፎቶ አለው፣ ግማሹ እንደኔ ፎቶ የለም። አሁን ይሄ ፎቶ ለወደፊት ይጠቅመኛል ብዬ ነበር የተነሳሁት። እንደውም ያነሳን ሰው በወቅቱ የሆነ አንድ ፎቶ ካሜራማን ነበር ያነሳን ሰው ማለት ነው። እና እሱ ነው የሰጠኝ። ኤርም የተጠመቀቀበን እኮ የነበረ ፎቶ አለ አንስቻለሁ ብሎ ይችን ፎቶና እነዚህን ፎቶዎች በዛን ቀን ተሰጠን ማለት ነው። አብሬያቸው የተማርኩት ሰርተፊኬት ስቀበል ያስተማሩኝ የቤተክርስቲያን አገልጋዮች ፓስተሮች እንዱ ወፍ ዘራሽ አይደለም። ስለዚህ አሁን ጌታ ኢየሱስ ክርስቶስ ያዘዘውን አንተ መቼ ተጠብቀው ታውቃለህ? እኔ ጋር ነው መተህ እንደዛ የምትለው። ያው ብትወዱኝ ትእዛዜን ጠብቁ ብሏል። እወድሃለሁ ጌታ ኢየሱስ እወድሃለሁ። እሺ ምን ላድርግልህ ብዬ ስለው ያመነ የተጠመቀም ይድናል ብያለሁ አለ። የት? ማርቆስ 16። ስለዚህ ከማመኔ በፊት የተጠመቅኩት የ40 ቀን ጥምቀት ውሃ በላው ማለት ነው። እሱን አያቅልህም ጌታ አያቅልህም። ምን አይነት ሰው ነው የሚጠመቀው? ያመነ። ስለዚህ ያመነ የተጠመቀም ይድናል ብሎ ባለበት መሰረት ወንጌላውያን አማኞችን በዚህ ኦርቶዶክሳውያን አንድ ሰው መተህ ልትከስ አትችልም። ያ ቤታችሁን ከፍታችሁ ልትጫጫሁ ትችላላችሁ። አንድን ጴንጤ መተህ ከኔ ጀምሮ አንዳችንንም ልትከሰን አትችልም። ስለዚህ ብትወዱኝ ትእዛዜን ጠብቁ ብሏል። ያው ትእዛዜን ብሏል። ከትእዛዙ አንዱ ተጠመቁ ብሎናል። የሚጠመቅ ምን አይነት ሰው ነው? ያመነ ሰው። በማን ያመነ? በኢየሱስ ክርስቶስ ሞትና ትንሣኤ ተሰብኮለት። ከእምነት በፊት ስብከት የምትባል ጉዳይ አለች። ኦርቶዶክሳውያን ከመጠመቃችሁ በፊት ተሰብካችኋል? ስለማን የሰበኩ? ይህን ሰውዬ ጋቢውን ለብሶ ሲንከላወስ አዲስ አበባ ከተማ ውስጥ ከጊዮርጊስ ቤተክርስቲያን ማህሌት ሌሊት አድሬ የዛን ቀን ምን እንደወሰደኝ አላቅም። ወደ መስቀል አደባባይ አካባቢ ጋቢን እንደለበስኩኝ መስቀል አደባባይ አካባቢ ሄድኩኝ። ሰላም ኤርሚ፣ ስትጠመቅ ነው ይሄ እንዴ? ኔት አድርገ ብራዘር። ኦኬ ምን እንደነካኝ አላቅም። አዎ ስንከላወስልህ አልኩ። ከጊዮርጊስ ቤተክርስቲያን በእግሬ ልሂድ እንደ ድመት በባስ ልሂድ አላቅም። ከአራዳ ጊዮርጊስ ወደ መስቀል አደባባይ ማለት ነው። ሲሄድልህ መጽሐፍ ቅዱስ ይዘው
ሴቱም ነጩም ግማሹ ነጠላ የለበሰ ግማሹ ሱፍ የለበሰ ግማሹ ልብሳቸውን ይሄ ኖርማል ልብሳቸውን አጣጥበው ምናምን ነገር የሚገቡ አሉ። ከዛ በፊት ደግሞ ሁሌ ተናግሬያለሁ። ከዛ በፊት ኦርቶዶክስ ቤተክርስቲያን ውስጥ ቁጭ ብዬ ቤንጤ የሚባል አለ። ቤት ዘግተው ዝሙት ይሰራሉ። ሴቱና መብራት ካጠፉ በኋላ ከዛ በኋላ እንትን ይላሉ። በዛ ወጥቶ በዚህ ገብቶ ብለው ሲሉ ሰምቻለሁ እና እንዴት እንዳገጣጠመኝ አላቅልህም። ኤግዚቢሽን ማዕከል ሄድኩ። መስቀል አደባባይ እቺ አብይ ጠቅላይ ሚኒስትር አብይ ሰራ ደረጃው አልቻለ እዛ ጋር ሄጄ ልቀመጥ ማለት ነው። ወርታችን ሊከተማውን ልመለከትልህ ያለ ምንም ቀጠሮ ነው ሄድኩት እና እዛ የሆነ ወደ ኤግዚቢሽን ማዕከል ወደ ትልቁ አዳራሽ ይገቡልሃል እና ጠረጠርኩ እነዛ ጉደኞች ሳይሆኑ አይቀሩ ምናምን ነገር ብዬ። ምክንያቱም መጽሐፍ ቅዱስ ይዘዋል። የኛ ሰዎች አይነት አይደሉም። የኛ ሰዎች ጋቢ ለብሰው ነጠላ ለብሰው ነው የሚሉት። የኛ ሰዎች መጽሐፍ ቅዱስ አይዘም። የኛ ሰዎች ማለት ነው ያኔ በቃ ሙልሙል ያልኩ ኦርቶዶክሳዊ ነው እና መጽሐፍ ቅዱስ በእኛ እጅ ላይ አይያዝም። ወደ ቤተክርስቲያን ሲኬድ በኦርቶዶክስ አሁንም ያኔም ድሮም ለወደፊትም አይኖርም። እኛ ቤተክርስቲያን ስንሄድ ኦርቶዶክስ ቤተክርስቲያን ስንሄድ እንዲህ አይነት ነገር ነው ይዘን የምንሄደው እና እነዚህ ደግሞ የሚሄዱ ሁለት የሚገቡት ሰዎች ይሄንን አይደለም ይዘው እየገቡ ያሉት። ምንድነው የያዙት? ይሄን ጥቁር መጽሐፍ እንደዚህ መጽሐፍ ቅዱስ ነው ያስታውቅባቸው እና ይገቡልሃል ማለት ነው። ተከታትዬ እኔም ገባሁ። ሰው የተረፈ አይመስልም። አዳራሽ ውስጥ እንዳለ ትውልዱ ቤንጤ ሆኖልሃል ማለት ነው። ጌታ ኢየሱስ ለዘላለም ስም ይባረክ። እዛ ሲሄድ ሁሌ ተናግሬያለሁ። እንደ ድንገት ቦታ የተገኘልኝ በሁለት ሴቶች መካከል ነው። አንደኛይቱ አሮጊት ናት፣ አንደኛይቱ ወጣት ነገር ናት። እዚህ መካከል ላይ ነው ቦታ የተገኘልኝ። እቺ ብረቷ የምትጠጣጠፈው ወንበር ነበረች። ኮኮኮኮኮ እያለች ምናምን ነገርና እዛ ቦታ ቁጭ አልኩ። ሰዋም ይላል፣ ግማሹ እንትን ይላል። የሆነ ጎፈሪያም ሰውዬ መድረክ ላይ ያወራል። ያው ስብከት መሆኑን እኔ ብዙም ስለማላቅላችሁ ያኔ ማለት ነው። እና የሚሰብከው ኤልያስን ነው፣ ነብዩ ኤልያስን። የእግዚአብሔር መሠዊያ ፈርሶ እግዚአብሔር ዛሬም ትውልድ ይፈልጋል፣ ወንድሜ አንተን ነው ጌታ የሚፈልግ ደግሞ በየመሃል እያለ በየመሃል ያወራል። እና የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ መሠዊያው ፈርሶ እንደ ኤልያስ በእግዚአብሔር ቅናት የቀና እግዚአብሔር ትውልድ ዛሬም ይፈልጋል እያለ ይሰብካል። ታሪኩ ቴዎድሮስ መሆኑን እኔ በኋላ ነው ያወቅኩልህ። እኔ ታሪኩ ይሁን ከተማ ይሁን ግን አንድ ጎፈሪያም ሰውዬ ነው። ሰውየው ሲያወራ ብቻውን እንዳይደለ በጣም ያስታውቅበታል። አፉ ላይ የሚናገረው የእግዚአብሔር ቃል ስልጣን አለው እና ይሰብካል። ከነጋቢው የገባ ሰውዬ እዛ ቁጭ ብሎልህ ይሰማል። ይቀባሉ ብሎ ስላሉኝ በግራና በቀኝ ያሉ ሴትዮ ማንም እንዳይነካኝ ጋቢዬን ይዤ ቁጭ ብዬ እየሰማሁ ነው። ጋቢዬን ለብሼ መቀባባት መነካካት ካለ ልጠነቀቅ ማለት ነው። እየሰበከ እያለ ብራዘር ለመጀመሪያ ጊዜ እንደዛ አይነት ስብከተ ወንጌል ነው ሰምቼ አላውቅም። ፍዝዝ አልኩ ለዚህ መሃል ቁጭ ብዬ ማንም የነካኝል ማንም ይሄ ይቀባሉ ምናምን ነገር ብሎ የሚሉ ጴንጤዎች ይቀባሉ አይደለም ማለት ያለባችሁ። ኦርቶዶክሳውያን ካላችሁ እንደዚህ ነው ማለት ነው። ጴንጤዎች አደጋ የሆነ አካሄድ አላቸው። እሱም አካሄድ አደጋ ነው ብለህ ካልክ ከተቀባው ጌታ ጋር ያገናኙሃል። የተቀባው ጌታ ማለት ነው ኢየሱስ ክርስቶስ ማለት ነው። ወስደው ያገናኙሃል በመጽሐፉ በኩል በዚህ በኩል ወስደው ከተቀባው ጌታ ጋር ያገናኙሃል እንጂ ምንም የሚቀቡት ነገር የለም። ቁጭ ብዬ ገብቼልህ ፍዝዝ አልኩና ሰውየው እንዳልኩ እንደዚህ በቃ መንፈስ እንዳለበት እንደዚህ ነው የሚያስታውቀው። እኔ እንኳን የኦርቶዶክስ እንኳን ዲያቆን አውቃለሁ። ሰውየው ብቻውን አይደለም ነው ያልኩት። ራሴ ለራሴ ስናገር ማለት ብቻውን አይደለም ማለት የሆነ የሚያናግረው መንፈስ እንዳለ በደንብ ያስታውቅበታል። ያ መንፈስ የእግዚአብሔር ነው የሰይጣን ነው ብዬ አላልኩ። ምስክርነት አልሰጠውም። የኤልያስ አምላክ ይላል፣ ህዝቡ ቁጭ ብድግ ይላል፣ ግማሹ ያለቅሳል። ኢቭን በልሳን ብለው የሚሉት እንኳን ያኔን አላቅልም ሲጸልዩ በሱ እንኳን አልተደናገጥኩም። ደሞ እኮ ከተፈለገ እንዘግቧን ምንቱ ተሐዱ ቤት ወረደ ለአሊሆም መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ ባውርት እኮ እያልን ስንል ነበረ።
እና ይሰብካል። የዛን ቀን ነው ጌታ ያገኘኝ። የዛን ቀን ነው ልቤ የተሸነፈባትን እውነት የሰማሁት። ከዛስ ብዙም ሳልቆይ ጥምቀት ሚካኤልን ላስገባ ታቦት ጃልሜዳ ዳጌ የምታወራው አለ ልስጥህ? አይ እንትን ነው ይሄኛውን ስትጨርስ። ኦኬ አሁን ይሰማል ኤርሚ? ኔትወርክ ጥሩ አይደለም። እሺ ይሰማል። እሺ አይ ይሄኛውን ስትጨርሰው ወደ ካንሰሩ እንመለስ። በጣም ልጁ ስራውን ሰርቶ ነው የወጣው። ትንሽ ዳይቨርት ያስደረገን ይመስለኛል። እንደጨረስኩ ኤርሚ ተባረክ። ምንም ዳይቨርት አያደርጉም። ያ ችግር ነው። ቴንክ ዩ። ያቺን የሚፈሯት ስለሆነች ብዬ ነው። አይ ነው ኧረ በደንብ ነው የምንነቅለው። ካንሰርማ በፍጹም ቆርጠን አይደለም ነቅለን ነው የምናወጣው ከትውልድ ህሊና ውስጥ ማለት ነው። እና ጌታ ያን ቀን ያገኘኝ። ከዛ ጊዜ ጀምሮ ያው ሚካኤል ቤተክርስቲያን ላስገባ ሄድኩኝ ጃልሜዳ ጋር። እዛ ጌታ ደግሞ ወደ ዘላለም ሐሳቤን አግባ ብሎ ጉባኤ እግዚአብሔር ገባው። ጌታን ተቀበልኩ። ከዛ ተጠመቀ። የኢየሱስን ትእዛዝ ፈጽመሃል ኤርሚያስ በጥምቀት በኩል? አዎ። ምን አይነት ሰው ነው ይጠመቅ ብሎ ያለው? ያመነ። ያላመነ ይጠመቅ ብሏል? አላለም። ኦርቶዶክስ ምን አይነት ነው? ያላመነን ነው የምታጠምቀው። ወንጌላውያንስ ያመነን ነው የምናጠምቀው። ወንጌላውያን ያመነን የኢየሱስን ትእዛዝ ስለምንጠብቅ ያመነን ሰው እናጠምቃለን። ኦርቶዶክሳውያን ያላመነ ሕፃንን ታጠምቃለች። ለዚህ ነው ዝለለው እሱን ቅድም አትግባቢ ብሎ ያለው ማለት ነው። በዚህ ቃል መሰረት ስትመዘኑ ኦርቶዶክሳውያን 0 ናችሁ። ወንጌላውያን በኢየሱስ ትምህርት መሰረት ሳታምን የተጠመቀውን ጥምቀት የጌታን ትእዛዝ ፈጽሜያለሁ አትበል ለማለት ነው። እግዚአብሔር ይባረክ። ዳግዬ እንዳለኝ ወደ ዋናው ጉዳያችን እንመለስ። ኦኬ አርዕስታችን ይሄ ነው። አርዕስታችን ይሄ ነው። አምልኮተ ማርያም በኦርቶዶክስ። እሺ አቤል ያ ኦርቶዶክስ ማነው እንዳልክን የሚያስወርደው? ማነው ያስወርደው? እንዳልክ ሰው ነው የሚያስወርደው? ኔትወርክ ነው ሰው ነው እንጂ ግራ ገባኝ። ልሽልክልሃለሁ እንዳልክ ስትወርድ አይቼ መልሽልክልሃለሁ። ማን እንደሰወርደ አላውቅም። እንዴ ሞዴሬተር እኮ ነው ሙሉ ስልጣን ነው ያለ። እንዴት ነው የሚያስወርደው? ኔትወርኩ ይሁን እስቲ እኔው ኦንላይን አርሚ ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። አሜን። ያመነ የተጠመቀ ይድናል ሲል ምን ነው የምታምነው? ኢየሱስ ነው። ምን ነው የምታምነው? ቀደም ምን አልኩ? ኢየሱስ ነው ይላለኝ እሱ እዛ ላይ አሁን ማርቆስ 16:16 ላይ እንዴ አይልም? እስቲ አንብበው ወደ እሺ ተባረክ። እቺን ካንሰር እንደሆነ ዛሬ አንለቃትም። ኤርሚ እየተጨረሰ አይ ግድ የለም ምንድነው ብሎ የሚለው? ምንድነው ብሎ የሚለው? አቤል ያመነ የተጠመቀ ይድናል ይላል። ምኑን ነው የምታምነው? ስለ ኢየሱስ አድምጠኝ። ከዛስ ቀጥል። ኢየሱስን አይልም። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላለኝ። እሺ ማንን ያመነ ነው ይጠመቃል ብሎ የሚለው መጽሐፉ እኮ ኢየሱስ ያለውን እሱ ላይ ቃሉ ላይ ያውጣልህ እኮ ነው ማለት ነው። ቴንክ ዩ። እሺ እቺ ምን ትላለች? ወደ ዓለም ሄዱ ወንጌልንም ለፍጥረታት ሁሉ ስበኩ። እሺ ወንጌልን ነው አይደል ያለው? አዎ። ወንጌል ስለማን ነው? ስለማን ነው አይደለም። ወንጌል ስለማን ነው? መጽሐፍ ካወቅ ንገረኝ። ወንጌል ስለማን ነው የሚያወራው? ወንጌልማ የምስራች ማለት ነው እኮ። ስለማን ነው የምስራቹ የሚወራው? የምስራቹ ስለ ክርስቶስ ነው የሚወራው። አለቀ። ኢየሱስ ማለት እሱ ነው። ታዲያ በዚህ ነው የምትረዳው ማለት ነው። ታዲያ የምስራቹ ስለማን ነው? ስለ ኢየሱስ አይደል? ስለ ኢየሱስ ነው። እዚህ ላይ ግን ስለዚህ በመጀመሪያ ሰው ከማመኑ በፊት ማመን ያለበት ማን ነው? የምስራች ብለህ የምትነግረው እኮ አድምጠኝ። የምስራች ብለህ የምትነግረው ለማን ነው? ኢየሱስ ክርስቶስ ለበደል ኃጢአት ሞቶልሃል ነው አይደለ? እኔ ከዚህ ቃል ላይ ናልኝ ነው ማለት ኖ ይሄው ማርቆስ 16 ነኝ ያለሁት ቁጥር 15 ላይ አንተ እቺን 16 ያልከውን ወደ ዓለም ሁሉ ሄዱ ወንጌል ለፍጥረት ሁሉ ስበኩ ነው አይደል ያለው?
አዎ ለፍጥረት ሁሉ ፍጥረት ማለት ምን ማለት ነው? ለፍጥረት ለኔሽን ማለት ነው። ለህዝብ፣ ለአሕዛብ፣ ለሙሉ፣ ለአይሁድ፣ ለግሪክ፣ ለማን ብቻ ነው ፍጥረት ማለት እሱ ብቻ ነው? እሺ ለዛፉ ነው የሚሰግድልህ? ማን ለዛፉ ነው ሰበኩ ያለው? የእግዚአብሔር ፍጥረት ምንድን ናቸው? ወዳጄ ወሬ አታብዛ አንተ፣ ችግር አለ። እንረዳዳ እንጂ ወሬ አታብዛ። ለሰዎች ነው ወንጌል የሚሰበከው፣ ለሰዎች ነው። ወሬ አታብዛ። ለሰዎች እኮ አይልም፣ ለፍጥረት ነው የሚለው። ኦኬ ለፍጥረት ማለት ኦኬ፣ ለሰዎች አይደለም ወንጌል የሚሰበከው፣ ለፍጥረት ነው። እዚህ ላይ ይኸውልህ ለሰዎች የሚል አምጣልኛ። ለድንጋይ ስበኩ አለ፣ ለዛፍ ስበኩ አለ፣ ለአንበሳ ሁሉ አድመጠኝ፣ አንበሳ ሁሉ አለ። ጊዜን ዌስት ማድረግ አልፈልግም። አንተ እኮ እኛ ቤት አጋንንት እህቴ ወልዳለች። ታቹረድ አጋንንት እህቴ ወልዳለች ብለህ ያልከኝ ቀን ነው ማቆም የነበረብኝ። አሁን ወደ ዋናው ላይ ጄ ስመጣ 16 ላይ አይልም አልከኝ። ኢየሱስ አይልም ብላልከኝ። እኔ እዚህ ጋር ከመጠመቄ በፊት ጴንጤዎቹ አምኜ እንድጠመቅ ነበር ያደረጉኝ። አምኜ ተጠመቁ። እንዳምን ኢየሱስን ሰበኩኝ አልኩ። በምን ቃል መሰረት? በማርቆስ 16 መጀመሪያ ያመነ ይላል፣ ከዛ የተጠመቀም ይድናል። ኦኬ የሚያምነው ሰው ከማመኑ በፊት ስብከተ ወንጌል መሰበክ አለበት። እችት ስብከተ ወንጌሏ ወንጌል ስለማን ነው? ስለ ክርስቶስ ነው አላለኝ መልሶ። ታዲያ ስለ ክርስቶስ ማለት ስለ ኢየሱስ ነው። ኦኬ ወንጌል ስለ ኢየሱስ ነው ብሎ ያለ ደግሞ ማን ነው? እንትና ፓስተር እንትና ነው ወይስ ማን ነው? ቅዱስ ጳውሎስ ታላቁ ሐዋርያ እንደዚህ ይላል እንደዚህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ጳውሎስ። ይሄ ወንጌል ምንድነው? ጳውሎስ ይሄ ወንጌል ስለ አቡነ ተክለ ሃይማኖት፣ ስለነ ማርያምና ስለነ በርሶማ፣ ስለነ በርጩማ፣ ስለነ አቡነ ደንቆሮ፣ ስለ ምናምን ነገር አይደለም። ይሄ ወንጌል ለእግዚአብሔር ወንጌል ተለየ ይላል። ይሄ ወንጌል ማን ነው? ይሄ ወንጌል ይላል ጳውሎስ። አዎ ይሄ ወንጌል ማን ነው? ቶሎ ፈጠን አድርገው ጳውሎስ። ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ እና ስለ እናቱ፣ ስለ አክስቱ፣ ስለ አጎቶቹ፣ ስለ እስራኤላውያን ሁሉ አይልም። ስለ ልጁ ነው። ስለ ልጁ ነው ማለት ስለ ልጁ ብቻ ነው ወንጌል ማለት ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። አለቀ ማለት ነው። ዳግሻይ ያው ቀጥሎ ወደ ጥንቱ ነገር ልመለስ ትችላለህ? ኤርሚያይ ፈርተዋታል ሐሳቧን። እኔ እንኳ ችግር የለም እዛ ላይ ብዙ የምለው ነገር በኋላ ነው ያለው። ወንድሞቼ ገብተዋል፣ እህቶቼ ያሉ ይቀጥሉ። ግን ርዕሷ በጣም ወሳኝ ርዕስ ነች ኤርሚዬ፣ በጣም ትኩስ ርዕስ ነች። በተቻለ መጠን ዲስትራክት ለማድረግ ስለሚሞክሩ መልሷቸው። አሁን አንሄድላቸው። ምክንያቱም በጣም እሱ ላይ ነው ገባ። መሰረታቸው እኮ ተናገሩ እኮ ቪዲዮ ላይ ቀደም እኮ እያየን ነበር። መሰረታችን ማርያም ነች እኮ አሉ እኮ። በቃ ኦፊሻሊ እኮ አወጁ እኮ ገባ። ስለዚህ አንተ መሰረቱን ማስተካከል ያለብን እዛ ላይ ነው መስራት ያለብን። ምንም ሌላ ሁሉ በቃ ጀስት ጊዜያችንን እያባከኑ ነውና ጥሩ መሰረታችሁ ማርያም ከሆነች እሷ ላይ በእሷ ደም ከሆነ እኔ እኮ እንደዚህ አይነት ድፍረት ኤርሚዬ ግን በቃ እንደዚህ ሆነ አፈጠጠ ማለት ነው። አዎ አይ ቲንክ የተስፋ መቁረጥ ንግግር ይመስለኛል። በቃ ከነቃችሁ እንግዲህ አትገደዱም ብለው በቃ ሁሉ ነገር እሷ ላይ ደፈደፉት። መሰረቱንም ምንም ሐዋርያትም ምናምን ቀረ፣ ቀበብሎሽ ምናምን ቀረና ሁሉ ነገር ማርያም ጠቅላ ወሰደችው። አምልኮቱንም ምስጋናውንም ኦ ማይ ጋድ። እና ኤርሚ እዛ ላይ በጣም መባል አለበት። ለዛ ነው አሁን መንኮታኮት የጀመረው። አይተ እንደሆነ ከላይ ጀምሮ ቅድም የነገርከን አባትም በዛ ያህል ድፍረት የቀጠሉበት የኛኛው መወገዝ አይተው እኛው ዝም ነበር ማለት ያለባቸው። አዎ ለምንድን ነው ሰዓቱ የተቀጣጠለው ብትል በቃ ሰዓት ደርሷል ማለት ነው። የሆነ የተነካ ነገር አለ። እሱም መሰረቱ እኛ ኢየሱስ መስሎን ነው እኮ እስከዛሬም ዲል የምናደርገው። ለካ እንደዚህ አፈንግጧል። ከሀዲዱ ወጥቶ በጣም እየሄደ ነው ለካ ባቡራቸው። ስለዚህ ጥሩ እዚህ ጋር ከሆነ የተመሰረታችሁት እስኪ ነው አምልኮታችሁ ወደ እሷ ከሆነ ይፈተሻ፣ ምን ችግር አለ? ስለዚህ ወንድሞቼ እህቶቼ ገብቷል። ኤርሚ ቀጥሉ፣ ተባረኩ። እኔ ከዛ እንዳያሸሹ ብቻ ስለፈለኩ ነው። ተባረክ። እሺ ዳግዬ፣ እሺ ተባረኩ ወገኖች። አይደፍሩትም። በእርግጥ እንደው ቆይታ እናድርግ ከተባለ እንጂ አይደፍሯትም። ችና ርዕስት
ኦኬ አሁን ገስት ላይ ያላችሁ ሰዎች ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉልን። ሞዴሬተሮች ማስገባት ትችላላችሁ። ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉልን። ኦኬ ኦርቶዶክሳውያን የሆኑ አንዳንድ ቁጥር የጻፉትን አስገቡ። አቤል እታችሁን። እሺ አቤል ትውልድ መቀለጃ አይደለም ብራዘር። እዚህ 1300 ሰው እያየ ቁም ነገር ማውራት አለበት። ቢያንስ ኦርቶዶክስን እንኳን በሚገባ ማወቅ አለበት። ስለ ኦርቶዶክስ እንኳን ለመናገር ኦርቶዶክስን በደንብ ወቁ ወንድሞች እናቶች። በእውነት ብዙ ጊዜ ነግሬያቸዋለሁ። ሰንበት ትምህርት ቤት ግቡ፣ ተማሩ፣ ወይ መጽሐፍ ቅዱስ አንብቡ። የሆነ ነገር እንኳን ጨብጡ። እንደው የሆነ አንድ ሁለት እንኳን ቃል ለመወርወር ቤተክርስቲያኒቱ ምን ብላ እንደምታስተምር እንኳን ማወቅ አለበት። ጥቅሱን አላውቀውም እንጂ ሐሳቡን አውቀዋለሁ የሚባል ነገር የለም። እዚህ ከገባህ ለህዝብ ልታስተምር ነው እና እንደዛ አድርጉ። ጸጋ ይብዛላችሁ። እንዳልክዬ አለህ አሎ እርቤ ትችላለህ? ይቻላል። አሁን ቤት ነኝ። በል ራት ልበላ። እሺ ብላ። እሺ እሺ። ተባረኩ ቅዱሳን። ከጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ኮፒ ሊንክ በደንብ አድርጉ። እቺኛው አርስ በጣም ነው ደስ የምትለኝ እኔ አምልኮተ ሰብ ወይም ደግሞ አሁን ርዕሱ ላይ ካለው ከላይ አምልኮተ ማርያም ጋር በተያያዘ በተመሳሳይ ለኢየሱስ የተሰጠ ነገር እዛ ቤት ምንም ሳይቀንስ ሳይጨምር ለማርያም ይሰጣል። ምንም ጥያቄ የለውም። ምናቆም ነገር ስላለ በቃ እንትን ሳይቀይር ሳይዙ ሳይቀይር ለኢየሱስ የተሰጠ በተለይ በጣም ነው የምትገዳደረው የኢየሱስን አምልኮ። እሷ ባትፈልግም አካፍለው ይሰጣታል ቆርሰውና ሁሌም ነው የምገረመው። አሁን እግዚኦ ማርና ክርስቶስ ብለው በተመሳሳይ በእንተግዝእትነ ማርያም በቃ ለኢየሱስ የተባለው ሁሉ አለ። አባታችን ነው ብሎ ተጸልዮ እንደገና ለሷም ጸሎት በጣም ነው የሚገርመኝ ይሄ ነገር እና እስቲ አንድ ቁጥር ጻፉና ጌታ ይባረክ። ሁሉንም ወደሚሰማ የፍጥረትን ሁሉ ድምጽ ወደማያደምጥ ወዬ አይ ተወሽ ገብቷል። ጥምቀት ምናምን ስትላቸው ነው ደስ የሚላቸው ለመሰለ በጣም የሚፈሩት ማመን ስለሆነ ሻወሩ ደስ ይላቸዋል። ገባኛ? ጥምቀትን ከሻወር በዘለለ በጣም የከበረ ስርዓት ነው፣ ግን አምነን ነው እኛ የምናደርገው። ገባ? እነሱ እንደ ሻወር ስለሚያዩት በጣም ነው የሚመቻቸው። ገባ? ሻወር ደግሞ ምንም ችግር ኤቭሪዴም ተወስደዋል እና ለነሱ የሻወር ያህል ነው ሳያምኑ ስለሚያደርጉት ማለት ነው። እምነት ምናምን ስትላቸው ነው የማይፈልጉት። ይሄ አምልኮ እምነት መለኮት ምናምን ካልካቸው በጣም የሚፈሩት ቶፒኮች ናቸውና እዛ ላይ መቆየት አይፈልጉም። ስለዚህ ሄደው ሻወር ውስጥ ነው የሚደበቁት። ምን ይሰራላቸዋል? ሳታምኑ እኮ በደንብ ትለቃለቁ። ጀስት ሻወር በቃ እኮ ስትወጡ አየን ፎጣ ሲያቀብሏችሁ አየን እኮ። ምንም እምነት አልሆነላችሁ፣ መዳን አልሆነላችሁም። እና እንዳልክዬ ቀጥለው ኮሜንቶች ያየሁኝ የሳቁኝ ስለሆነ አዎ አይ እኔ ሁሌም ነው የምናገረው። በጣም በጥንቃቄ እንድታስተውሉ እፈልጋለሁ። ወንጌላውያን አማኞች በጣም የማስተዋል ጊዜ ነው ብዬ አስባለሁ። ይሄ ጊዜ ሃይማኖተኛ ኢየሱስ ላይ ይዋሻል። አሁን ኢየሱስን አያውቀውም አይደለም፣ ኢየሱስ ላይ ይዋሻል። ኢየሱስ ከሌለማ ሙሉ ለሙሉ ክርስቲያን አይደላችሁም እንደምንላቸው ያውቃሉ። ችግሩ ገላትያ ቤተክርስቲያን ላይ ለጳውሎስ የገጠመው አይነት ከባድ ተግዳሮት ነው ለወንጌላውያን አማኞች እየገጠመን ያለው። ምን ኢየሱስ ሲደመር እንትን ባይዘው ኢየሱስ ሲደመር ምንም ልዩ ወንጌል ነው። በደንብ አዳምጡ። ኢየሱስ ሲደመር ምንም ልዩ ወንጌል ነው። ኢየሱስ ብቻውን በቂ ነው፣ ለማዳን ነው። ምንም ነገር ኢየሱስ ላይ ከተጨመረ ምንም ነገር ልዩ ወንጌል ነው። ለዛ ነው ጳውሎስ የገላትያ ክርስቲያኖች ኢየሱስ ያድናል ኦፍ ኮርስ አሉና ግን የሙሴ ሕግ ሲሉ ነው እኛ ከሰበክነው ወንጌል ውጪ ያለው። ስለዚህ ሌላ ልዩ ወንጌል አለ ማለት ወንጌል የሚመስል የሚባል ወንጌል የለም። ባይዘው ታውቃላችሁ፣ ወንጌል አንድ ነው።
አሁን ኤርሚያስ ያነበበላችሁ ነው። ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል አለቀ። ከወንጌል ጋር የሚቀራረብ የሚባል ወንጌል የለም። ለወንጌል የሆነ ደቂቃ የቀረው የሚባል ወንጌል የለም። ወንጌል አንድ ነው። ምንም ነገር ኢየሱስ ላይ ከተጨመረ ልዩ ወንጌል ነው። በቃ ወንጌል ብቻ ነው ለሰው ልጆች የተሰጠው ማዳኛ ፕሮግራም። እግዚአብሔር ከሰማይ ሰዎች ከዘላለም ሞት እንዲያመልጡ የላከው አንድ የማዳን ፕሮግራም የክርስቶስ ኢየሱስ የመስቀል ሥራ ብቻ ነው። እግዚአብሔር ጨርሷል። ከዚህ በኋላ በምንም መንገድ ሰዎችን የሚታደግበት ሌላ የሚልከው ክንፍ ያለው መልአክም የለም፣ የሚከፍለው ባህርም የለም። እግዚአብሔር ሰው ለማዳን የሚያወርደው ደመናም የለም፣ የሚነቀንቀው ምድርም የለም፣ የሚያዘንበው እሳት የለም። እግዚአብሔር ሰው ለማዳን የመጨረሻ መንገድ ተጠቅሟል፣ ልጁን ነው የላከው። ከዚህ ውጪ ሌላ መዳኛ መንገድ የለም ነው። እዚህ የዘላለም የሥላሴ ፕሮግራም ላይ ወልድ ሥጋ ለብሶ በመካከላችን ተገኝቶ የሰራው የመስቀል ሥራ ላይ ምንም ነገር መጨመር ልዩ ወንጌል ነው። ለዚህ ነው ኢየሱስማ ሙሉ ለሙሉ የለም አላልናችሁም፣ ኢየሱስ ላይ ጨምራችኋል፣ ዋሽታችኋል ነው እያልን ያለ ነው። ለኢየሱስ የሚገባውን በተመሳሳይ ለሰው ሰጥታችኋል ነው እያልን ያለ ነው። ኢየሱስ ብቻውን ሊቀበል የተገባውን ምስጋና ቆርሳችኋል ነው እያልን ያለ ነው። ወጥቷል ከማዕከል ነው እያልን ያለ ነው። ኢየሱስ ከማንም ጋር አይሰራም፣ ብቻውን ነው የሚሰራው። ኢየሱስን የሚያግዝ የማዳን ፕሮግራም ላይ የሚያግዝ ፍጡር የለም፣ የሚያግዘው መልአክ የለም። ማንም አግዞት ስላልሰራ ይሄንን የማዳን ፕሮግራም ብቻውን የዚህ ፕሮግራም ምስጋና ተቀባይ ነው ኢየሱስ። በወንጌል ምክንያት የመጣ ማንኛውም ምስጋና ሆነ አምልኮ ታርጌቱ ኢየሱስ ጋር ነው። ስለዚህ እዚህ የሌለ ውዳሴ ማርያም እዛ ከሌለ እዚህ አታምጣ ነው እኛ ያለን። አሁን ሰማይ እየሰገድክ አንድ ላይ መቼስ መንግስት ሰማያትን ገብተናል እንገባለን ማለት ጀምራችኋል። ኢትስ ኦኬ ጥሩ ነው። ያው በኢየሱስ ካልሆን ካገባም ነው ፋይነኛ ደግሞ እያልን ያለ ነው። እና ገብተ እንደለመድከው ለኢየሱስ ሰግደ ዞር ብለ ለማርያም የለም እዛ እየሰገደች ነው፣ አታስጨንቋት። አሁን እዛ ብንገናኝም እንደዛ ነው። እዛ የሌለ ነገር እዚህ አትድገም ነው። እናንተ እስካልክ እዛም ይዘመረውን እዚህ የዘመርን ነው፣ ታርዳል እያልን ነው። እዛም ይሄን ምስጋና ነው የምንቀጥለው እኛ። እዛ ታርዳልና ይገባል እያሉ የመላእክት ሰፈር ገብተ ለኢየሱስ እየዘመርክ መሃል ላይ ሚካኤል ቆይ አንዴ ለክንፍህ ለእግርህ ለዓይንህ ብትል ሚካኤል በሰይፉ ነው የሚበላ። ሲጀመር አይቀበልም። የለም እዛ የለም፣ እዛ ለኢየሱስ ነው ባይዘው። ስለዚህ እዛ የሌለ እዚህ አጣምጣ ነው እያልን ያለነው። አሜን ነው ወይ? በቃ ላይ ለኢየሱስ እየተዘመረ ነው። እና እዛም እንደለመደብህ ሄደ ሰኔ ጎልጎታ ደግማለሁ ብትል ማንም ይሰማ የለም ነው እያልኩ ያለው። ምስጋና ሊቀበል የተገባው አንድ ነው፣ ኢየሱስ ብቻ። በቃ እላይ ከሌለ እዚህ የለም። ሰማይ የሌለ ነገር አታስጨንቁ ነው። ስለዚህ አምልኮ ስንል እኛ ቃል በቃል እናመልክሻለን እያላችሁ ነው እያልን አይደለም። ባትሉም አሁን እግዚአብሔር ቆይ እንደው አንድ ጥያቄ ለተወደዳችሁ እየተሰደባችሁም ላላችሁ ለምትሰሙን አንድ ጥያቄ፣ እንደው አንድ ሲምፕል ጥያቄ። እንደው አሁን ለማርያም በቃ እንደው እንትን አታርጉ ብንል፣ እንደው አላረጋችሁም ብንል፣ ከዛ ሰማይ ተከፍቶ በሉ አሁን ለማርያም ይሄንን አርጉ ብትባሉ እስከዛሬ ያላረጋችሁት ምን ልታረጉ ነው? አዲስ ነገር ሰማይ ተከፍቶ በቃ አሁን ለሚካኤል ይሄንን ተፈቅዷል ቢላችሁ እስከዛሬ ያላረጋችሁትን አዲስ የምታረጉት ነገር ምንድነው? ምንም የተቀየረ ነገር የለም። በተመሳሳይ ለኢየሱስ አንዳንዶቹ ለማታለል ይመጣ እኛ እኮ ስንሰግድ ስግደቱ ተመሳሳይ ነው፣ ግን ይሄንን እያመለክን ነው እያልን አይደለም። ይሄንን ደግሞ ይባል እንደዚህ ማላይ ነው የምትቀልዱት? ማላይ ነው የምትቀልዱት ነው ጥያቄ። ማላይ ነው የምትቀልዱት? ስለዚህ ይሄንን ነው እያልን ያለ ነው። ማንም ፍጡር መዝሙር አይገባውም፣ ስግደት አይገባውም፣ ምንም ነገር አይገባውም። ባይዞ ዕጣንም አይገባውም፣ እልልታም አይገባውም፣ ጭብጨባም አይገባውም። መንፈሳዊ ዓለም ታውቃላችሁ፣ ወርሺፕ በጣም አዳምጡኝ እዚህ ጋር ክርስቲያኖች። መንፈሳዊ ዓለም ወርሺፕ በጣም ፓወርፉል ነው። ባይዘው እንኳን የእግዚአብሔር ክቡሩ መንግስት ያ ጻድቁ መለኮት ይቅርና ብዙ ማውራት አልፈልግም። ያጋንንቱ ራሱ ዓለም ራሱ በድቤ ነው የሚወርደው ታውቃላችሁ። ድቤ ይወዳል።
ስፒሪቹዋሊ ኮኔክትድ ነው አምልኮ ወርሺፕ ባይዘው በድቤ ነው የሚወርደው እኮ አሁን ጠንቋይ ቤት ምናምን ታውቃላችሁ ዜማ ምናምን ነገር እንትን አለው የሆነ የምሬን እኮ ነው እና በጣም ቢ ኬርፉል ወርሺፕ ላይ በጣም ጥንቃቄ አድርጉ ለማን ወዴት እንደምትዘምሩ አድራሻው መታወቅ አለበት ወርሺፕ ጳውሎስና ሲላስ እስር ቤት ባሉ ሰዓት ያንን የነቀነቀው ወርሺፕ ነው ወርሺፕ ኢዝ ፓወርፉል ባይ ዘ ወይ በጣም ፓወርፉል ነው ወርሺፕ ሰንሰለት እጃቸው ላይ በእግርና በእጃቸው ገብቶ ልክ መዘመር ሲጀምሩ የእስር ቤቱ መሰረት ተናወጠ እግዚአብሔር አምልኮ ሊቀበል መጣ ማለት ነው መዝሙራቸውን ሰማ ምስጋናቸውን ተቀበለ የእስር ቤቱ መሰረት ተናወጠ እሺ አሜን ነው ያስኬደ ሰንሰለት ተፈታ እኮ የሆነ ፐርሰን አለ ማለት ነው እየዞረ ይፈታ አየ ወርሺፕ በጣም ለዚህ ነው ምንጮ አይገባም ምንለው ወርሺፕ ፓወርፉል ስለሆነ ስለምናቀው የተፈጠርንበት ዓላማም ይሄ ስለሆነ ነው ለእግዚአብሔር ብቻ ነው የምንዘምረው ኤፍሬም ትላንት ሲያወራ ነበር ጌታ ይባርከው ነው ሁሉ ጊዜ ይሄ ሁሉ ትግል ኦርቶዶክሳዊ ገብቶ የሁሉ ጦርነት መከራችንን የሚያበሉት ነጠላ ሲዞ ለፈረንጅ ሊያስከረብቱን ለሆነ ስዕል እኮ ነው ፋይናል ታርጌቱ ባይዘው ሁሌም ነው የምናገረው ነው ዲቤት እንግባ ከኦርቶዶክሶች ጋር 4 አመት በጣም በዚህ በዛ ወጣት ምናም ተደራጅተው ቅበተ እምነት ምና ሁሉ ትግል አንድ ጴንጤ ወደዛ ከሄደ ለሰው ለማዘመር እኮ ነው ሌላ ነገር የለውም ባይዘው ምንም የተለየ ነገር በቃ ለሰው ይሄ ደግሞ አይስማማውም ጴንጤ እኔ ያሳከከኛል ባይዘው አሁን ከዚህ ከገባ ወንጌል ከዚህ ከገባ ለክርስቶስ ኢየሱስ ከራ ወንጌል ወጣ ያሳከከኛል አልኩ እንትን ይረብሸኛል ይኮሰኩሰኛል እኔ በጣም ነው የሚኮሰኩሰኝ አይደረግማ ይሄ ሁሉ ትግል ያኮ ነው በቃ ሌላ ነገር የለውም ወይ ነው በቃ ኢየሱስ ጌታ ነው ሌላ ነገር የለም ይሄ ሁሉ ትግል ያ ነው እና እኛ መዝሙራችን ይታወቃል አድራሻው የሚቀበለው ይታወቃል የኛን መዝሙር ታውቃላችሁ ወዴት እንደምንዘምር ይታወቃል ማን እንደሚሰማ እናውቃለን ከየት ተቀብለን እንደሆነ ደግሞ እናውቃለን ስንዘምር እና አንዳንድ መዝሙሮች በሃይማኖቱ ዓለም ያሉ ወርሺፕ የሚመስሉ አድራሻቸውን ማይታወቁ መዝሙሮችን ነው ለዛ አምልኮት ስንል ኦፊሻሊ አፋውታችሁና እናመልካለን ባትሉም ነገር ስራችሁ ግን ያንን ያደርጋል አምልኮ ማለት በአጭር አማርኛ ለእግዚአብሔር የሚገባውን ለፍጡር መስጠት ማለት አድኝኝ አይባልም ፍጡሩን አድነኝ አይባልም ማዳን እግዚአብሔር ነው ይሄ ነው አምልኮ ተሰብ ማለት ድረስልኝ አይባልም ፍጡር ድረስልኝ እግዚአብሔር ነው የሚባለው መንፈሳዊ ዓለም ላይ ስለዚህ ይሄን ነው አምልኮ ምንለው ጸሎቴን ስሚ ጸሎት ማንንም አይሰማም ካንዱ ከእግዚአብሔር ውጭ በሁሉ ቦታ የሚገኝ የፍጥረትን ሁሉ ድምጽ የሚሰማ የሚመልስ እግዚአብሔር ነው ይሄንን ለሰው ሲሰጥ ነው አምልኮ ተሰብ ምንለው አድነኝ ፍጡር አይባል ነው አይባል ማዳን እግዚአብሔር ይሄንን ነው ሰው አምልኮ ተሰብ ምንለው ይሄንን ነው ባይዘው እንጂ እኛ መች አፋውታችሁ እንዲህ ብላችሁ አላልንም እኮ ድርጊታችሁ ነው ያለው አባታችን ነው የሚል ጸሎት አለ እናታችን ነው የሚል ጸሎት አለ አየ እንዴት እንደሚገዳደሩ ኢየሱስ ማረኝ አለ ማርያም ማርኝም አለ ይሄ ነው አምልኮ ነው ምንለው እኮ ቃል በቃል ይሄንን እኮ ነው ምንለው ለምን ለኢየሱስ የሚገባውን በተመሳሳይ ለሰው ሰጣቸዋል ለመላእክ ሰጣቸዋል ከዚህ ቀደም አቡነ ገብርኤል ከማውራታቸው በፊት ዳጊት አስተውሳለ የዛሬ 5 ወር ነው 4 ወር ኤርሚያስ ቤት ነይኔምዬ ማርያም ነይኔ ቤዛውት ዓለም ሚሊዮን መዝሙር አንስቼ አትመጣም ብዬ የተረገምኩትን እርግማን ነኝ የማቀው አቡነ ገብርኤል ሲሉ ግን ያረፍኩትን ረፍት ነኝ የማቀው ሲጀመር የዓለም ቤዛ ኢየሱስ ነው እና ጴንጤ ለምንድነው በዚህ ስብከት ማይደነግጥ ጴንጤ እኮ የደነገኛ ባይዘ የአቡነ ገብርኤልን ትምህርትኛ ጴንጤዎች በጣም እንትን አሉት ገርሞን እኮ ነው